ሰላም የተምሳሌት ፋሚሊዎች እንዴት ናችሁ? እንዴት ቆያችሁ? እግዚአብሔር ይመስገን እኛም አለን። እንግዲህ ዛሬ የተገኘ ነው በወንጂ ሸዋ መሰረተ ክርስቶስ ቤተክርስቲያን ነው ከነዚህ ሁለት ድንቅ ወጣቶች ጋር። እንግዲህ ያው እንደሚታወቀው የተምሳሌት አገልግሎት አሃዱ ብሎ አገልግሎትን የጀመረው ወንጂ ሸዋ ነው። እነዚህ ልጆች ስናገኛቸው የዛሬ 4 ዓመት እንግዲህ ቀንሶ አሁን ካለው እና 3 ዓመት በድል አሳልፈን ያለፈው ዓመት 2017 ጥር ላይ እዚህ ያለውን አገልግሎት ፎርማል በሆነ መንገድ ብናቆምም አሁንም እንደዚህ በተለያየ መንገድ እየተገናኘን እንገኛለን። እንግዲህ ዛሬ ከነዚህ ወጣቶች ጋር ስለ ወጣትነት፣ ስለ ሕይወት አብሮ ለመወያየት በዚህ ተሰባስበናል እና የነሱ ታናናሾች፣ ታላላቆች፣ እኩያሞች ከዚህ ብዙ መማር የምትችሉት ብዙ ነገር እንዳለ አስበን ከነሱ ጋር ለመወያየት እዚህ ተገኝተናል። ጌታ የተባረከ ይሁን። እናንተ የማታዩት ከበስተጀርባ ወንድማችን መከናወን በካሜራ እያገዘን፣ እነዚህ ሁለት ወጣቶች ደግሞ ከፊት ለፊት አሉ። እንግዲህ እነሱ ሙሉ ማንነታቸውን ካሳወቁም በኋላ እንደው አንዳንድ ጥያቄዎች እያነሳን ለወጣት ይጠቅማል የሚለውን ነገር በግል እንወያያለን። ከነሱ ህይወት እንደምትማሩ ተስፋ አደርጋለሁ። እግዚአብሔር ዘመናችሁን ይባርክ። ጊዜያችሁን ስለሰጣችሁ ያበረታታችሁ ስላለን እናመሰግናለን። እንግዲህ ጊዜውን ለነሱ ነው የምለቀው። እስቲ ራሳችሁን አስተዋውቁ። ስሜ በፍቃድ ጸደቀ ይባላል እና የሁለተኛ ልጅ ማለት ከቤተሰብ ሁለተኛ ልጅ ነኝ እና የምኖርበት ቦታ ደግሞ ወንጂ ሸዋ ይባላል እና ሰፈር 6 ይባላል እና ሌላኛው ደግሞ የትምህርት ደረጃዬ ደግሞ 12ኛ ክፍል ዘንድሮ ተፈታኝ ነኝ እና ሌላኛው ደግሞ እድሜ ደግሞ በአሁን 19 ዓመቴ ነው ይዣለሁ እና ሌላኛው ደግሞ በቤተክርስቲያን ደግሞ አገለግላል በመሰረተ ክርስቶስ ቤተክርስቲያን በሳውንድ ሲስተም እና በኳየር እና የራሳችን የሆነ የጸሎት ቡድን አለን እና በዛ ቲም አገለግላለሁ። እሺ፣ ስሜ አቤኔዘር ሲሳይ ይባላል። የምኖረው ወንጂ ሸዋ ነው። ማገለገልበት ወይም የምካፈልበት ቸርች አማኑኤል ህብረት ቤተክርስቲያን ይባላል። በአማኑኤል ቤተክርስቲያን ደግሞ በሳውንድ ሲስተም እና በኮየር አገለግላለሁ። ከቤቱ የበኩር ወይም የመጀመሪያ ልጅ ነኝ። ይህን ይመስላል። ክፍል የሚያመሳሰላችሁ ነገር አለ እንግዲህ ሳውንድ አካባቢ አላችሁ ማለት ነው። ሁለታችሁ በኳየር አገልግሎት ታቅፋችሁ ያላችሁት። እንግዲህ ወንጂ ሸዋ ልጅ በብዙ ስማርት ነው ይባላል እና ያው እኛም የዚህ ሀገር ውጤት ነን። እኔ እስከ 8 ክፍል እዚህ ነው የተማርኩት። ከዛ ነው ወደ ደቡብ ሄድኩት። ጌታ የተባረከ ይሁን። እንግዲህ ስንተኛ ልጅ ነህ አንተ? የመጀመሪያ እኔ ሁለተኛ እንደኔ ነህ ማለት ነው። ጌታ የተባረከ ይሁን። እንግዲህ 12ኛ ክፍል እንደመሆናችሁ መጠን አይ ቲንክ አሁን ብዙ የዝግጅት ጊዜያችሁ እንደሆነ አስባለሁ። የሚቀጥለው ዓመት ደግሞ የት እንደምትገኙ እንግዲህ ጊዜው ነው የሚወስነውና በርትታችሁ አጥኑ። ጌታ ይርዳችሁ። ዛሬ ከእናንተ ጋር መወያየት የፈለግኳቸው ሀሳቦች አሉ። እነዚህ ሀሳቦች ወጣቶችን ያስተምራሉ ብዬ ከእናንተ ታናናሾች የእናንተ ኩዮች እነሱ ይማሩበታል ብዬ ያሰብኳቸው አንዳንድ ሀሳቦች አሉና እነዛ ሀሳቦች ላይ ሀሳብ እንዲሰጡ ነው ዛሬ የተገናኘ ነው። የመጀመሪያው ላነሳላችሁ የምፈልገው ሀሳብ መቼም ሰው በምድር ላይ ሲፈጠር እግዚአብሔር ሁሉንም ሰው በዓላማ ነው የፈጠረው። በዓላማ የተፈጠረ ሰው እግዚአብሔርን ለማምለክ ከእግዚአብሔር አንዳች ነገር ለመቀበል በምድር ላይ አስተዋጽኦ ለማድረግ ሰው በምክንያትና በዓላማ ነው የተፈጠረውና ይሄን ጥያቄ ስጠይቃችሁ እንደው ውስብስብ እንዳታረጉ። ማሳካት የምትፈልጉት ህልም አላችሁ ወይ? ህልም ለማሳካት ያቀዳችሁት እቅድ አለ ወይ? ምንም ሳትጨናነቁ ከሌለ እንደው ይሄን ነገር አስቤበት አላቅም እንደው ከዚህ በኋላ እድሉን ካገኘው አስባለሁ ማለት ትችላላችሁ። ግን ህልም በእናንተ ህይወት ውስጥ ማሳካት የምትፈልጉት ህልም አለ ወይ? ከዚህ ጥያቄ ተነስተን አብረን እንወያይ። እንደው ማሳካት የምትፈልጉት ህልሙን አትናገሩ፣ ግን ህልም አለ በዚህ መንገድ ማሳካት እየሞከርኩ
ህልም ከሌለም ደግሞ በእንደዚህ አይነት መንገድ አስቤ አላቅም ብላችሁ መመለስ ትችላላችሁና እስቲ ተራ በተራ በሉ። እሺ፣ ስለ ህልም እኔ የምለው ነገር ሰው ያለ ዓላማ ሊኖር አይችልም ብዬ ነው የማስበው። በምድር ላይ ስንኖር ግዴታ ምንፈልገው እኛ ለስጋችን ምንፈልገው ነገር ይኖራል። ይህንን እዚህ ደርሼ ይህን አሳካለሁ ብለን የምናስበው ነገር አለ። እኔ የኔ ፍራቻ የኔ ሐሳብና የእግዚአብሔር ሐሳብ አንድ ነው ወይ ብዬ በጣም አስባለሁና አንዳንድ ሰዎች የራሳቸውን ሐሳብ ወይም የራሳቸውን ህልም ይዘው የእግዚአብሔርን ሐሳብ ወይም የእግዚአብሔር እንዲኖርለት እግዚአብሔር እንድንኖርለት የምንፈልገውን ነገር ይተዋሉ። የኔ ዓላማ ወይም የኔ ህልሜ የእግዚአብሔር ዓላማ ነው፣ እግዚአብሔር ይፈቅድበታል ብዬ በጣም አስባለሁ። እና የኔ ዓላማ በዚህ አሁን ከክላስ አሁን ተፈታኝ ነኝና ከተፈተንኩ በኋላ ምን አደርጋለሁ ብዬ እንደራሴ እቅድ ያስኳቸው ነገሮች አሉ። የሆነ ነገር እማራለሁ ብዬ ያሰብኳቸው ነገሮች አሉ። ግን ይበልጥ ደግሞ ገፍቼ መሄድ የምፈልግበት በአገልግሎት በጣም ዲፕ ብሄድበት ደግሞ ደስ ይለኛል። እግዚአብሔር በተለያየ አጋጣሚ በነቢያትም በጣም እግዚአብሔር ተናግሮኛልና ለዛ ነገር መኖር ነው የምፈልገው እንደኔ። በትምህርት ደግሞ እግዚአብሔር ፈቅድ ብንኖር ተፈትነን ውጤት ካልመጣልኝም ከመጣልኝም በጣም ይቅርታዬን ስናገር ዩኒቨርሲቲ የመግባት ሐሳብ የለኝም። በራስ የሆነ ነገር ካሜራ መማር ነው የምፈልገው። ቪዲዮ ኤዲቲንግ፣ ግራፊንግ ነው መማር የምፈልገውና በዛ ገፋ ብዬ መቀጠል ነው የምፈልገው። ግን እንደ ዋና ዓላማዬ ግን እሱ አይደለም። ዋና ዓላማዬ የኔ እግዚአብሔርንና ማገልገል ብቻ ነው። በተለያየ ነገር እግዚአብሔርን ብቻ ማገልገል ነው። ሰው አገልግሎት ሊለያ ይችላል የየሰው፣ ግን እግዚአብሔር በጣም በአንድ ብቻ አይደለም በብዙ አገልጋይ ተናግሮኛል። በብዙ ነገር እግዚአብሔር አረጋግጦልኛል። በዛ ነገር እግዚአብሔር በተናገረኝ ነገር ይበልጥ መግፋት ነው መቀጠል ነው የምፈልገው። እኔም እንደዛው ነው። እግዚአብሔር የሚፈቅደውን ነገር ማለት ነው የእግዚአብሔር ሐሳብ የእግዚአብሔር አጀንዳ የሆነውን እሱ ነገር ማድረግ ነው የምፈልገው። ማለት የኔ የሆነ ማለት የኔ እኔ ብቻ እንትን የምለው ብቻ ሳይሆን እግዚአብሔር የፈቀደበት እግዚአብሔር የሚደሰትበትን ነገር ማድረግ የምፈልገው እና ሌላኛው ደግሞ ለዛ ነገር እያረከ ነው ወይ? አዎ እያረኩ ነው። በአንድ በኩል ደግሞ በሌላ ማለት እንዲህ ልበል፣ በሌላ በኩል በአንድ ጎን ደግሞ እንዲሁ ሙዚሻን ለመሆን የራሴ የሆነ እንዲኖረኝ ምናምን ነገር እኔ ደግሞ ካሜራማን መማር ምናምን ነገር እፈልጋለሁ። መፈለግ ብቻ ፕራክቲስ አደርጋለሁ ማለት ጀምሬያለሁ ማለት እዚህ በሆነም አዳማም አንዳንድ ሰዎች አሉ ፕራክቲስ ያደርጋሉ እና ያ ነገርን በሚገባ ነው እላለሁ። እንግዲህ ሞር እንግዲህ አሁን የሁለታችሁንም አብዛኛውን ነገር ሳይ የመመሳሰል ባህሪ አያለሁና መቼም አጥንታችሁ ነው ብዬ አላስብም። ያው ፍላጎት ሊገናኝ ይችላል። ያው ድሮ ምን ይታሰባል መሰላችሁ እኛ ሀገር ኢትዮጵያ ውስጥ ዘኦንሊ ተስፋ ትምህርት ብቻ አድርጎ የሚታሰብ አስተሳሰብ አለ። ነገር ግን ለሁሉ ነገር ትምህርት ቁልፍ ስለሆነ በትምህርት ውስጥ እውቀት ብዙ ስላለ አሁን ለምትሏቸው ለካሜራም ለምን ግን የቋንቋ የእንግሊዝኛ ቋንቋ እውቀቶች ያስፈልጋሉ እና አይ ቲንክ ያንን ለማድረግ ነው እየተማራችሁ ያላችሁት እንጂ በትምህርት ወይም ደግሞ በቀለም ትምህርት የሆነ ቦታ የማድረስ ፕላን የላችሁ። ግን እዛ ቦታ ለመድረስ የምታስበው ቦታ ለመድረስ እየተማራችሁ ነው አስባለሁና እንግዲህ በቀደም አቤኒ ሲል ነበርና ሰዎች የራሳቸው ፍላጎት አለ፣ በሰዎች ህይወት ውስጥ ደግሞ የእግዚአብሔር ፍላጎት አለ እና ትልቁ ነገር የእግዚአብሔር ፍላጎት በሰዎች ውስጥ ሲገለጥ ሰዎች ፍሬያማ ሆነው ያሳልፋሉና ይሄ ታለንት፣ ችሎታ፣ ጥበብ ከእግዚአብሔር የሚሰጡ ነገሮች ናቸው። አስተዋጽኦ እንድናደርግና የያዛችሁትን ለማሳካት አይ ቲንክ እቅድ እንዳወጣችሁም ሰምቻለሁና ግን እንደው ከዚሁ ጋር አያይዤ ምን ያህል ከእቅዳችሁ ጋር አብራችሁ ይሄዳችሁ እየሄድክ ያለው ወይም እየሄዳችሁ ያላችሁበት መንገድ ካቀዳችሁት ነገር ጋር ለምሳሌ ፎቶ ኤዲቲንግ ብለሃል፣ ካሜራማን መሆን ብለሃል። ምን ያህል ከካሜራ ጋር ትውውቃል? አሁን ካሰባችሁት ህልም ጋር መንገድ የጀመራችሁት ነገር አለ ወይ?
ከዛው ጋር አያይዛችሁ። እኔ ስቀጥል እንዳጋጣሚ የኔ እድል ደግሞ ደስ የሚለው የኳስ ኮችነት ሰጥቶኝ ኮምባሽን ምናምን እንሰራለን እና እንዳጋጣሚ ካሜራ ተመቻችቶ ነበር ፎቶ ምናምን ለማንሳት እና ካሜራ ያስወጣኝ ነበርኩኝ እና የሆነ ሂንቱ ነበረኝ ጓደኞቼ ምናምንም ፎቶ ቤት ምናምን ስለሚሰሩ እጠይቃለሁኝ አሳዩኝ ብዬም ደግሞ ወጥኝ እላለሁኝ። አንድ ነገር ማወቅ ከፈለኩኝ ያንን ነገር እስከማቅ አልተውም። ዋናው የልብ ፍላጎት ነውና ከልብ ከፈለግን ግዴታ ያንን ነገር ማሳካት አለብን እና አሁን ላይ ያለውበት ነገር በካሜራማኑ በፎቶ እንትኑ ካሜራውን እንዳጋጣሚ እጄ ላይ አክሰሱ የተወሰነ ጊዜ ቢሆንም ይኖረኛል። በዛም ነገር ደግሞ ለመጠቀም ሞክራለሁ እና በአካባቢ ያሉትን ፎቶ ቤትም በሆነ ሄጄ እየደወልኩም እያናገርኩትም የተወሰነ ነገር እንዲያሳየኝ መች እንደሚጠቅመኝ አላውቅም። ላይገባኝ ይችላል ብዙም ዲፕ ውስጥ ምንትን ብዬ እንትን ስለማላውቅ ግን መች እንደሚጠቅመኝ አላውቅም። ያንን ነገር ያወራል ግን ምን የተወሰነ ይቀርልኛል ውስጤ ሙሉ ለሙሉ ሊይዞ አልችልም በአንዴ እና በሂደት ነውና በጣም ጓደኞቼ ማስጨነቃለኝ የእንትን የሚሰሩት ምናምን ስለማውቃቸው ምናምን ነገር በደንብ እንዲነግሩኝ ምናምን ተጋለኝ። በመንፈሳዊ ነገር ላይ ደግሞ ግዴታ እንደ ክርስቲያን መጸለይ አለብን። በጣም ጥሩ ጸላይ ሆኜ አይደለም፣ በጣም ደካማ ነኝ፣ እንትን ነኝ፣ አልችልም። በጣም ፐርፌክት ሆኜ አይደለም፣ ግን የተወሰነ እፍጨረጨራለኝ። ሮብ ዕለት አንድ አገልጋይ እንዲህ አለ፣ በእግዚአብሔር ቤት ውስጥ መጥፋት ከባድ ነው። አጥንት በመጋጨቻ አጥንት በምንገጥበት ሰዓት ውጦ መጥፋት ከባድ ነው አለ እና እግዚአብሔር በፈለገኝ ልክ ላይ አለመገኘት ለክርስቲያን ከባድ ነው። ለዛ ለመኖር ለእግዚአብሔር ለመኖር ነውና ፍላጎቴ ራሱን ለማገልገል እስከሆነ ድረስ በእግዚአብሔር ቤት ሕፃን ልጅ መሆን ከባድ ነው እና በእግዚአብሔር ቤት ይበልጥ ራሱን እያወቅኩኝ ይበልጥ እግዚአብሔርን እየናፈቅን መቀጠል ይሻላል እና በዛ ነው ይበልጥ በኳየርም ሆነ በቸርችም ሆነ አገልግሎት ሰው አገልግሎት መምረጥ የጀመረ ሰው ነው የሚሞተው እና በየትኛውም አጋጣሚ ለአገልግሎት ብቻ መስራት ነው። ለምን ወንበር መጥረግ አይሆን ምንም ነገር እና ሁሉን ነገር ማገልገል ነው። አገልግሎት ይሄንን አገለግላሉ የምንልበት ነገር አይደለም። አገልግሎት ሁሉም ለእግዚአብሔር እስከሆነ ድረስ አገልግሎት እንሰራው ጠቅላላ ለእግዚአብሔር ነው እና በዛ መልኩ እየተጋው ነው። በጣም ፐርፌክት ሆኜ አይደለም፣ ግን አቅሜ እንደፈቀደው ከባድ ነው። ስጋ ደግሞ ይጫጫናል። እነሱ ቁጭ ብሎ ምናምን የሚል ሀሳብ ስጋ ይፈጥራል። ግን ስጋዬን አልፌ ስጋዬን ዝም ብዬ ለራሴ አስገዝቼው አልፌ ያንን ነገር እያደረኩ ነው ብዬ አስባለሁ። ስለዚህ በካሜራውም ዘርፍ እቅዶች አሉ። ያንን እቅዶች ተግባራዊ እያደረክ ነው። ሰዎች ሄደህ ታገኛለህ፣ ባገኘው አጋጣሚ ትሰራለህ። በጣም ጥሩ ነው። በመንፈሳዊም ዘርፍ ላቀድካቸው እቅዶች ጸሎት፣ ዝግጅት፣ የአገልግሎት ትጋት እያሳየው እያገለገል ጥሩ ነው። እቅድ ማነው ራዕይ ከእቅድ ጋር ሲዋሃድ ውጤት ነው የሚመጣው እና ጥሩ እያደረግ እንደሆነ ያስባለሁ። በስያንተስ እኔም እንደሱ ነው። ማለትም በካሜራው ዙሪያ እዚህ ሸዋ ውስጥ የመጣቸው ጓደኞች አሉ። ከኔ ዝቅ የሚሉም አሉ፣ ከኔ ከፍ የሚሉም አሉ። አዳማም አለ የሆነ በአክስቴ ልጅ ለፎቶ ለመነሳት ምናምን ነገር እንጂ እዛችሁ ታውቂው ምናምን ነገር በቃ ድንቅ የሆነ ልጅ ነው ፈሴ ምናምን ነገር ይባላል። በቃ እኔም ተመችቶኛል፣ እሱም ተመችቶኛል እና በቃ በፈለግ ሰዓት ምናምን ነገር መተህ እንትን ማለት ይችላል። ከአንዴ ሁለቴ ምናምን ነገር ሄጄ አይቻለሁ። እዚህም ብቻ አሪፍ ጊዜ ምናምን ነገር ነበረኝ እና ከሰው ጋርም ቀረቤታዬ አሪፍ ነገር ስለሆነ ሰው ለመለመድ ምናምን ነገር ብዙም እንትን አይለኝም እና እዚህም በኢንኬሲ ማለትም ህብረት አረጋለሁ ምናምን ነገር እና እንጸልያለን። የሆነ ሰዓት ነው የዛሬ አመት ምናምን አካባቢ ነው ለኪቦርድ መተን አራት ልጆች ምናምን ነገር ነበር። ለኪቦርድ ብለን መተን ከዛ ተጫውተን ሳይሆን አውርተን ምናምን ነገር ቁም ነገር ምናምን ነገር ከዛ የኪቦርድ ለመጀመር መጸለይ ያለብንና ጸለይን። አንድ ጓደኛዬ ጸለየ ምናምን ነገር ከዛ የመጨረሻውን ጸሎት ምናምን ነገር
በስ አንተ ጸልይ ምናምን ነገር ነው እና የሌለ በቃ በምስጋና የጸለየ ነበርና የሚገርም ጊዜ ነበርና እኔ ራሱ መጨረስ ምናምን ነገር አልቻልኩም ነበርና እና በቃ የሆነ መንፈስ ስለነበረ በቃ ሌላ ርዕስ ምናምን ነገር ሰጠውና ሌላ ሰው መጸለይ እና የዛ ጊዜ በጣም ምንፈልገው ምናፍቀው ነገር በቃ የሆነ ነገር ነበር ማለት ልሳን መናገር ምናምን ነገር ብዙም አንችልም የሰው የዮኒ ምናምን ነገር ነበር እና የዛ ጊዜ ሙጥኝ ብለን በቃ እግዚአብሔርን ጠየቅነው የዛ ዕለት እግዚአብሔር ሰጠን ልሳን ማለት ነው እና ከጌታ ጋር ያለን ረሃብ ከጌታ ጋር ያለን ናፍቆት በቃ የሚገርም መንፈስ ነው ጊዜ ነበር። ያ ወንደርፉል። እንግዲህ እግዚአብሔር በሰጣችሁ ነገር ለመንቀሳቀስ ያደረጋችኋቸው እቅዶች ኦልሬዲ ከግባችሁና ከህልማችሁ ጋር አብረው እየሄዱ እንዳለ አስባለሁ እና በመንፈሳዊ ዘርፍ በጣም እንደምትተጉ እንደውም ለኪቦርድ ተገናኝቶ መጸለይ ብዙ ጊዜ ሙዚቀኞች አካባቢ የሌለ ነገር እናንተ ጋር አይቻለሁ እና እግዚአብሔር ይባርካችሁ። በዚሁ ቀጥሉ። እንደው ቀጣይ ሀሳብ ማነሳላችሁ መቼም እኛ ያለመድነው ነገር አለ። ይሄ የግል የጽሞና ጊዜ የሚባል ማለት ነው። ምናልባት ሰምታችሁ ሊሆን ይችላል። ሰው በግሉ ራሱን የሚያወራበት፣ ሰው በግሉ እግዚአብሔርን የሚያወራበት ፐርሰናል ጊዜ ይባላል። እኔ በጣም ብዙ የተጠቀምኩት ነገር ነው። በግሌ ከወንድሞች ጋር፣ ከቤተሰብ ጋር፣ ከጓደኞች ጋር፣ ከቤተክርስቲያን አገልጋዮች ጋር ማድረጋቸው ነገሮች አሉ። ግን እንደው የግል የጽሞና ጊዜ ልምምድ አላችሁ ወይ? ካለ እንዴት ነው እያስኬዳችሁ ያላችሁ? ከሌለ ደግሞ የለም ለምንድን ነው የሌለው የሚለውን እንደው በዛው መማማር ስለሆነ የግል የጽሞና ጊዜ በግላችሁ ጊዜ አላችሁ ወይ? ራሳችሁ የምትሰሙበት እግዚአብሔርን የምትሰሙበት የግል የጽሞና ጊዜ አላችሁ ወይ? እኔ ስከተል እንዲህ ቀን በቀን ዴሊ የጥሞና ጊዜ የለኝም። ግን የሆነ ነገር ሀፕን ሲያደርግ የሆነ ነገር እንትን ሲል የቱ ጋ ነው ያ ነገር ሀፕን ያደረገው ብዬ ራሴን ቁጭ ብዬ የሆነ ነገር ሲፈጠርብኝ ምንድን ነው ችግሩ ምናምን ብዬ ቁጭ ብዬ የማስብባቸው ጊዜያቶች አሉ። የሆነ ነገር ለማድረግም ደግሞ የሆነ ፕሮግራም አለ ከተባለ ለዛ ፕሮግራም ይሄ እንዲህ ቢሆን ብዬ የሆነ ማስባቸው ነገሮች አሉ። ግን እንዴት ልበል ሁሌም አይደለም፣ ሁሌም ቀን በቀን አይደለም። የሆነ ነገር ሲፈጠር የሆነ ዝግጅት ሲኖር ቸርች ፕሮግራም ምናምን ሲኖር የነገር ሀፕን ምናምን ነገር ሲያደርግ ምናምን ነው እንጂ ዴሊ ቀን በቀን ጥሞና ጊዜ የለም። አልፎ አልፎ ግን አለ። አዎ እኔም ቀን በቀን ሳይሆን አልፎ አልፎ ማለትም አንዳንዴ ማለትም እንዴ ለበል አንዳንዴ ሁሉ ጊዜ ሳይሆን በቃ አንዳንዴ የሆነ ነገር አሁን ቸርች የሆነ ነገር ሊደረግ ምናምን ነገር ሲል ከዛ የተሻለ ሐሳብ ማምጨት መፈለግ ምናምን ነገር እንጂ እንደዚህ ሁሉ ጊዜ ከራሴ ጋር ሆኜ ምናምን ነገር እንዴት ምናምን ነገር ብዬ ለዛ ነገር ማላረገው ለምዶ ብዙ የለም። የሚገርማችሁ ግን የግል የጽሞና ጊዜ በምድር ላይ ላለ ሰው በጣም ቁልፍ ነው። ኢየሱስ ክርስቶስ እንኳን በምድር ላይ ባገለገለበት ዘመን ደቀ መዛሙርቱንም አገልግሎቱንም ትቶ ለብቻው ሊጸልይ ሄደ ይላል። ለብቻውን ሊያወራ እነሱን እዛ ጋር አስቀምጦ አንጠር ብሎ ይጸልይ ጀመረ ይላል። ይሄ በእርግጥ የምናድግበት ካልቸር ይወስነዋል። ለዚህ ፈረንጆች በጣም ብዙ ይበልጡናል። ፈረንጆች እኔ አንድ ጊዜ የሆነ ካምፕ ውስጥ አንድ ልጅ ትንሽ ልጅ ናት 14 13 ዓመት የዛ ካምፑ እኛ የነበርንበት ካምፕ ኃላፊው ፈረንጅ እና የሱ ልጆች ሁለት ልጆች አሉ። አንዷ 16 አንዷ 14 ወር 12 13 ወር 14 ዓመት የነበረች ልጅ ናት እና አና ትባላለች። ሁሌ እኛ ጋር ትመጣለች። ስራው አብረን ስለምንሰራ ሁሌ ትመጣለች እና አንድ ቀን ሐሙስ ዕለት ጠፋች። ቀኑን ሙሉ አላየዋትም። ተቆጣት እንዴ ምናምን ብዬ ወሬዋ ስለሚጣፍጥ
ኋላ 11 ሰዓት ተኩል ላይ ራት ልንበላ ወደ ስንገባ መጣች። ዛሬ ለምን ጠፋሽ ምናምን ብዬ ስጠይቃት በጣም የደነገጥኩበትን የግል ዲሲፕሊኗን ነገረችኝ ማለት ነው። እኔ እኮ ሐሙስ ከቤት የትም አልወጣም አለች። ምን ስታረጊ ነው የምትውይው? በቃ ሐሙስ የመጽሐፍ የማንበቢያ ቀን ነው። መንፈሳዊ ምናምን መጽሐፍ ሳይሆን መጽሐፍ ትመርጣለች። ያንን መጽሐፍ የምታነብበት ቀን እና ዛሬ ስታነቢ ነው ያልሽው ስላት፣ አዎ ዛሬ ያነበብኩት መጽሐፍ 247 ገጽ የነበረው መጽሐፍ ነው። እሱን ሙሉ ለሙሉ ጨርሼ ነው ዛሬ የመጣሁት ብላ መጽሐፉን ታስረዳኝ ጀመርና ምን አይነት ተባለ። በ13 ዓመት በሳምንት ውስጥ አንዱ ዲሲፕሊን ፐርሰናል የግል ጊዜ አላት፣ የማንበብ ጊዜ ነው እና እኛ ሀገር አልለመድ ነው። ወላጆቻችንን የግል ጊዜ የላቸውም ከራሳቸው ጋር አወሩ ምና ፓስተሮቻችንም አገልጋዮችም ሲሮጡ ነው የምናየው እንጂ ራሱ ጸልይ የሚል አገልጋይም የለም። አሁን ቸርች አካባቢ ያሉ መሪዎች ከአገልጋይ በላይ ያሉ ሰዎች ሂድና እስቲ ዛሬ ጸልይ ጊዜ ውሰድ እኮ አይሉ፣ ሩጥ፣ በዚህ ዙር፣ በዚህ እንደዚህ አድርግ ነው። ስለዚህ ሰው መወሰን አለበት። የግል የጽሞና ጊዜ ያለው ሰው የተሻለ ነገር ይዞ ነው የተሻለ ሀሳብ ይዞ ነው የሚመጣውና እንደው እቺ ነገር ላይ ትኩረት እንድታረጉ ከዚህ በኋላ ላላችሁ ራሳችሁ የምትሰሙበት፣ የምትገመግሙበት፣ የምትወቅሱበት ጊዜ ቢኖር ከእግዚአብሔር ጋር ደግሞ ብቻችሁ የምታወሩበት ጊዜ ቢኖር በጣም ጥሩ ነው ብዬ ስለማስብ ነው። እሺ ወደ ቀጣይ ሀሳብ ልግባ። ከወላጆቻችሁ ጋር ያላችሁ ኢንቲሜሲ ምን አይነት? በጣም ቅርብ ናችሁ? እንደው ተከባብራችሁ ነው የምትኖሩት? እናንተና ወላጆቻችሁ አሁን ለምሳሌ አንዳንድ ወላጅ ሁሉንም አጀንዳ ከልጆቹ ጋር ያወራል። ሁሉንም አጀንዳ ወጣት ስለሚገጥም፣ አንዳንዱ ደግሞ ምንም አጀንዳ አያነሳም። ጥፋት ስታጠፉ ብቻ ለምንድን ነው ይሄን ያጠፋው ብሎ እና ከቤተሰቦቻችሁ ጋር ያላችሁ አቀራረብ ምን ይመስላል? ተሳትፏችሁ ምን ይመስላል? ግልጽነታችሁስ? ሁሉን ነገር ለቤተሰብ ትነግራላችሁ? እንዴት ናችሁ እናንተ ከቤተሰብ ጋር? ከቤተሰብ ያለኝ ግንኙነት እንደኔ የራቀ አይደለም። በጣም የተሰማኝን ነገር እንዲህ ብዬ የምናገር ሰው ነኝ። የሆነ ባህሪ ይወስነዋል ብዬ አስባለሁ። የሆነ ነገር ብቻ ችግር ብቻ ሲፈጠር ሳይሆን የሆነ በህይወቴ ምክርም ሊያስፈልገኝ ይችላል። የሆነ ችግርም ሊፈጠር ይችላል። ግን ያንን ነገር እኔ ላላለፍኩበትም ይችላል። ገና እያለፍኩበት ነው። ግን እነሱ አልፈውበት ነው ዛሬን የደረሱት። ከዛ ነገር እንዲነግሩኝ ያደርጋለኝ። እንደ ፋሚሊ ያለን ግንኙነት ደግሞ እንደ መንፈሳዊ ነገር ደስ የሚለው ሮብ የግል የፋሚሊ ጸሎት አለንና አብረን የምናሳልፍበት ጊዜ አለ። በፋሚሊ ጊዜያችን ላይ ትንሽ ወንድሜ አንድ ያስጀመረው ነገር አለ። አንድ ሰው ይመረጥና በዛ ቀን ቃል ያካፍላል እና የመጀመሪያ ቀን እሱ ነበር ያካፈለው። ሁለተኛ ቀን ፋዘር፣ ሶስተኛ ቀን እኔ፣ አራተኛ ቀን ማዘር እንዲህ እያለ ነው የሚሄደውና እንዲህ በቃ ሳንፈልገው ያለን ግንኙነት ያጠነክራል። ፈልገነው ሳንፈልገውም አብረን ያለን ግንኙነት ይበልጥ ጥብቅ እንዲሆን ያደርጋልና እንደ መንፈሳዊ ነገር ደግሞ እንደ ክርስቲያን ደግሞ ጸሎት ያስፈልጋል። ይህ ግዴታ ነው እና በፋሚሊ ደረጃ አብረን የምናሳልፋቸው ጊዜያቶች አሉ። ስለዚህ ይሄ አብሮ መሳቅ፣ አብሮ መቀለድ፣ የገጠመን ነገር ማጫወት ምናምን በስሱ ነው ያለው። እሺ በስዬ ከወላጆቼ ጋር ያለኝ ግንኙነት አሪፍ ነው ማለት ከማዝራው ጋር ብቻ ከማዝራው ከፋዘር ይሄ የመቀራረብን ነገር ነው የሚያሳየው እና አሪፍ ሊሆን ምናምን ነገር ብቻ ግልጸኝነት አወራለን። ብቻ እኔ የገጠመኝ ግን ከእናቴና ከአባቴ በጣም መቀርበው ምናምን ነገር እናቴን ነው። ከፋዘር ይልቅ እናቴን ነው በጣም መቀርባትና ያጋጠመኝንም ልነግረኝም ያሰበችውን እኔም የምፈልገውን ነገር ለእሷ ነው በጣም ቀርባት እሷ ነው እና ግድ
እንግዲህ ወንዶች ብዙ ይቸገራሉ። ይሄ ፋሚሊ እንትን እንግዲህ እናንተ አሁን በዛ አይነት መንገድ ነው ያደጋችሁት። ነገር ደግሞ ፋሚሊ መመስረታችሁ አይቀርም እና እናንተ ጋር የሌለውን ነገር አንዳንድ ፋሚሊዎች በጣም ክሎዝ ስለ ልጁ እኔ ፓስተር ወንዲፍራው የሚባል ጓደኛ አለኝ። ምናልባት ታውቁታላችሁ ቸርች መጥቷልና እኔ የሚገርማችሁ እንደሱ አይነት አባት አይቻልም። ወንድ ልጅ አለው አሁን ግራጁዌት አድርጎ ስራ ላይ ያለ እና ከኔ ጋር በየቀኑ እንገናኛለን፣ አብረን ወክ እናደርጋለን። ከኔ ጋር ተገናኝተን ወደ ቤት እስክንደርስ ድረስ ምናልባት 2 ሊደውል ይችላል እና እኔ ቀናለሁ። በቃ ምን አይነት የበላውን ያወራለታል፣ የጠጣውን ያወራል። ለአባትየው የሚደብቀው ነገር አንድም የለም ልጁ። አባትየውም ደግሞ ልክ እንደዚያና እንደዚህ አይነት ፋሚሊ ነገ እናንተ ዛሬ እንኳን ባታገኛለን ነገ እንደዚህ አይነት ፋሚሊ እንድትሆኑ ጭምር ነውና በልጆችና በወላጆች መካከል የቀረበ ቀረቤታ ሊኖር የሚገባውና እናንተ ጋር አለ ግን በስሱ ነው። አንተ ወደ እናት ጠጋ ትላለህ፣ የሚገጥምህን ነገር ሁሉ ለእሷ ትነግራለህ። ጥሩ ነው አንዳቸው ጋር መቅረብ እና ግን ሞር መቀራረብ፣ አብሮ መሳቅ፣ አብሮ መብላት፣ አብሮ መጠጣት ህብረት ቤተሰብበት ተናከር ያደርጋልና አትሊስት እናንተ ጋር እንኳን ባይገኝ ወደፊት ስታድጉ ትዳር ስትመሰርቱ ይሄን ነገር ታመጣላችሁ ብዬ ተስፋ አደርጋለሁ። ወደ ዋናውና ወጣቶች በጣም ወደሚቸገሩ ጥያቄ ልምጣ። የሚዲያ አጠቃቀማችሁ ምን ይመስላል? ምን ታያለህ? ለምን ያህል ሰዓት በቀን እንደው ሬሾ አውጣ ቢባል እና ሚዲያና እናንተ እንዴት ናችሁ? አንዳንድ ሰዎች ድሮ የሲጋራ ሱስ የምናምን ሱስ ነበር የነበረው። አሁን ሶሻል ሚዲያ አዲክትድ የሆኑ በጣም ብዙ ጄኔሬሽን ተነስቷልና እስቲ ስለ ሚዲያ አጠቃቀማችሁ ምን ይመስላል እናንተ ብታው? የሚዲያ አጠቃቀሚ እንዴ በጣም የምጠቀም ሰው ነኝ። ብዛት የምጠቀመው ቲክቶክ እጠቀማለሁ፣ አይጂ ወይም ኢንስታግራም እና ቴሌግራም እጠቀማለሁ። እንደ ሰዓት ግን እንዲህ ስፔሲፊክ ላላቅ እችላለሁ፣ ግን እጠቀማለሁ። በጣም የምጠቀም ሰው ነኝ። በጣም በቃ ስልኬም እኔ እጄ ጋርም ስለሆነ በጣም እጠቀማለሁ። ከክላስ መልስ እጄ ጋር ስልኬ ግን የማላስነካው ነገር አለ። የምጸልይበት ሰዓት ላይ አለ። የፋሚሊ ሰዓት ላይ ስልክ ይዞ መቀመጥ በፍጹም አይደረግም። ማይደረግ ነገር ነው። እንደኔ በጣም አይ ቲንክ በዛ ከተባለ ፋዘር አንድ እንትን አለ 3 ሰዓት ሲል ስልክ አስቀምጥ ይለኛል። ካርብ 3 ሰዓት ሲል ስልክ አስቀምጠ ነው አልጋ ላይ የምትወጣው። ድንገት ይዘህ ከወጣ ስልኩ በጣም መወረስ ይናገርሃል። ለማንም አይደለም ለኔ ብሎ እንደሆነ አውቃለሁ። ግን በተለያየ አጋጣሚዎች ከብዙ ልጆች ጋር አወራለኝ። በተምሳሌትም እግዚአብሔር ይመስገን በጣም ብዙ ወንድሞች እህቶች አግኝቼበታለኝ። በጣም ብዙ ልጆች አወራለኝ። እንደ ባህሪ ደግሞ ቶሎ መግባባት ሰው ነኝ። እንዲህ በጣም እንትን ማለት አልችልም። ካገኘሁት ሰው ጋር ኖርማል ላወራም እችላለሁ። ላያቀኝ ይችላል፣ ግን እኔ ጸጥ ብዬ ማውራት አወራለኝ እና በጣም ከልጆች ጋር እናወራለን፣ እንጫወታለን ምናምን። ሰዓትም ሳታስበው ይሄዳል። ሚዲያ ላይ ሆነ ሳታስበው ሰዓቱ ይሄዳል እና በጣም ሰዓት እንዲህ ብዬ እንኳን እንትን ልል አልችልም፣ ግን በጣም የምጠቀም ሰው ነኝ። ከክላስ መልስ 11 ሰዓት እንዳጋጣሚ የኛ ሸፍት ደግሞ አመቱን ሙሉ ከሰዓት ስለሆነ ጠዋት ላይ ምንም አልሰራም። ከቤት ምናምን ማዘርን ካገዝኳት ነው። ማዘርን ካገዝኳት በኋላ እንዳጋጣሚ ሱቅ አለ፣ ሱቅ ላይ ነው ቁጭ ብዬ በቃ ስልክ የምትመጣውና ከ5 ሰዓት በላይ እጠቀማለሁ ብዬ አስባለሁ። እኔም እጠቀማለሁ ቲክቶክ፣ ቴሌግራም እነዚህ ሁለቱን እጠቀማለሁ እና ዩቲዩብም እጠቀማለሁ። ዩቲዩብ ብዛት እንትን የምለው አዳዲስ መዝሙሮችን ምናምን ነገር ለማውረድ ምናምን ነገር ነው ዩቲዩብ ላይ በጣም እጠቀማለሁ እና የምፈልገውን ነገር ትምህርቶች ምናምን የዘኔ ትምህርቶች ምናምን ነገር ለማውረድ እጠቀማለሁ። በሰዓት ጠዋት ላይ በብዛት ቤተሰብ ምናምን ነገር አግዛለሁ ጠዋት እና የሆነ ስራ ላይ እሱም ሰርቼ ምናምን ነገር ቤት አግዛለሁ።
ማስተካከለው ነገር አስተካክዬ ምናምን ነገር ከዛ አያለው ምናምን ነገር ከዛ ከሻገቢንን ከቢብሻ ጋር አንድ ላይ የምንማረው እሱ ሶሻል እኔ ናቹራል እና አንድ ላይ እንትን የምንለው እና ከሻገቢንን ሁሌ ከሻገቢንን ክላስ ነው እስከ 11 ሰዓት ከሩብ እስከ 20 ምናምን ድረስ ከዛ ከሰዓት እንትን ከ11 ሰዓት ተኩል በኋላ ደግሞ ወደ ቤት ነው ትንሽ አርፈን ምናምን ነገር ቤተሰብ የምንረዳው ካለ እንደገና ድጋሚ እንረዳለን ምናምን ነገር ከዛ በቃ ወደ ቸርች የምንመጣ ከሆነ እመጣለሁ እና ሃርባርብ ከሆነ ደግሞ ሁሌ ጸሎት አለ የሆነ ቲም አለ እና ሃርባርብ ሁሌ በመሰረቶች ቤተክርስቲያን ሁሌ በቃ በሆነ ምክንያት ካልሆነ እሱም እንትን ካልሆነ በስተቀር ሁሌ በቃ ሃርባርብ ጸሎት አለ። እንግዲህ ሚዲያ አጠቃቀም የወጣቱ ትልቁ ተጽዕኖ ነው። እንግዲህ ተጽዕኖ ያደረገባችሁ ለማድረግ ያለብን ምንድን ነው? እንግዲህ ሁሉንም ነገር የመቆጣጠር ኃላፊነት እኛ ያለን። ስልክ ሊቆጣጠረን አይገባም። ሱስ በጣም ይሆናል። ቅድም እንዳላችሁት ስፔሻሊ ብዙ ሰው ቲክቶክ ላይ ቀላሉ አጭር ጊዜ አጭር ነገር የሚለቀቅበት ስለሆነ ሚንዛዛ ነገር ስለሆነ ለማየትም እንትን ግን ብዙ ጊዜ ይወስዳል እና ጥሩ ነው ለመቆጣጠር መሞከር። ሚዲያንም ሆነ ማንኛውንም ነገር ለመቆጣጠር መሞከር ሁሉን በፕሮግራም ማለት ቅድም እንደተባለው ስልክ አቅራቢያ ሳይሆን አስቀምጦ መተኛት። ይሄ መታደል ቴክኖሎጂ በጣም ነው ጥቅም ያለው። ዛሬ ቴክኖሎጂ ሄዶ የት እንደደረሰ የኤአይ ዘመን ልጆች ስለሆናችሁ ለእናንተ የምትፈልጉትን አጀንዳ ጠይቋት። ጄሚኒ ምናት ማናት ትሰጣችኋል። ኤኒ አይዲያ ይህንን ነገር ትምህርት አድርገሽ ስጪን ብላችሁ ብትሰጧት ከእናንተ በተሻለ አሳምራት ሰጠ። ቴክኖሎጂ መጠቀም ጥሩ፣ ግን የሚዲያ አጠቃቀም ላይ ያልተጠነቀቀ ሰው ትልቅ እና ቢዝነስም ሆኗል። አሁን ጥሩ ነው። አሁን ቲክቶክ ላይ ከገባችሁ ወደ ቢዝነስ ለመለወጥ ማሰብ፣ ጊዜያችሁን እዛ ቦታ ላይ ማባከን ከቻላችሁ የሆነ ነገር ክሬት አድርጋችሁ ዓለም ጋር ለመድረስ ሀሳባችሁን ለመሸጥ በጣም እንትን ማለት ያስፈልጋል እና እዛው ካላችሁ በተጠቀሙ ከሆነ እንዴት ወደ ቢዝነስ ልለውጠው፣ ምን መልእክት ላስተላልፍ፣ ዝም ብሎ መዘመር ወይም ደግሞ ሰው የዘመረውን ሰው ያወራውን ብቻ ሳይሆን ወደ ቢዝነስም ለመለወጥ ማሰቡ ጥሩ ነው ብዬ ነው ማሰቡ። የትምህርት ተሳትፏችሁ ምን ይመስላል? እንደው ትምህርትና እናንተ እንዴት ናችሁ? 50-50 ነው? ትምህርት አትወዱም? ወር ደግሞ በትምህርት የሆነ ቦታ መድረስ ትፈልጋላችሁ? አናውቅም። ብዙ ቦታ ሲሄድ ስጠይቅ አንዳንዱ ትምህርት አልወድም ይላል፣ አንዳንዱ 50-50 ነኝ ይላል፣ አንዳንዱ ደግሞ እኔ በትምህርት እዚህ ቦታ መድረስ አለብኝ ብሎ ያስባልና ስለ ትምህርትም ያለን ግንዛቤ ኢትዮጵያን እንደ ኢንጆይመንት የሚማር ሰው የለም። እና ትምህርት ላይ እንዴት ናችሁ? ምን ያህልስ ጊዜ በቀን ውስጥ ምን ያህል ጊዜ ለትምህርታችሁ ለጥናት ለምናምን ትሰጣላችሁ? እሺ ትምህርቴ ላይ ይሄን ያህል ጠንካራ ወይም ትምህርት መወድ ሰው አይደለም። ብዙም በትምህርት ገፋለሁ ብዬም ስለማላስብ በቃ አይምሮዬን አንድ ነገር አሳምኛለሁ። አዘር ይለኛል አንተ ካሜራውን እማራለሁ ብለህ ትምህርት በቃ ሙሉ ሀሳቤ እዛ ላይ ስለሆነ እዛማ ያንን ነገር መማር ስለምፈልግ ወይም መጀመሪያም ያንን ነገር እማራለሁ ብዬ አይምሮዬን ስላሳመንኩት ትምህርቴ ላይ ብዙም እንዲህ ዲፕ እንትን አልያዝኩትም። ትምህርቴ ጥናትም ምናምንም የጥናት ጊዜም የለኝም። አሁን አይምሮዬን ጠቅላላ የሆነ ሰዓት ካገኘኝ ደውዬ ከተመቸው ልዩ ከተመቸው ልምጣዊ ብቻ ነው የምለው። ሄጄ ያንን ነገር ለማወቅ ካሜራማኑ ለማየት ብቻ ነው እንትን የምለው እንጂ ኖርማል ቁጭ ብዬ ደፍተሬ ምናምን አጥንቼ ምናምን አላውቅም። እሱ ያመጣ ተገባ ጀምሮ አላውቅም። ጥሩ ነው፣ እውነት መነጋገር ጥሩ ነው። እኔም ትምህርት ላይ ብዙም አይደለም፣ ግን ትንሽ ሰዓትም ቢሆን በየቀኑ ባይሆንም እንኳን በሆነ ጊዜ ማለት ነው በሁለት ቀን በሶስት አራት ቀን ሊሆን ይችላል
ቆይቼም ሊሆን ይችላል በብዛትም ባይሆን አለው አንባለው። ክላስም የሆነ ጓደኛ ያለ ሳምንት ባሉት ማትስ ፊዚክስ ምናምን ነገር ከተረዳን በኋላ እንትን ኤክሰርሳይዞች ምናምን ነገር አሉ። እዛ በቃ ለመስራት ምናምን ነገር እኔም እሱም ምናምን ነገር እንትን እንላለን። ብዙም ባይሆንም እንትን እንላለን። ስለዚህ አሁን የእናንተን የሁለታችሁን ሀሳብ ሳይ ወደፊት መቀጠል ብትፈልጉት ከዚህ ከካሜራው ከሙያ አንፃር እንደሆነ ለመረዳት ሞክሬያለሁ። ያው እኛ ቅኝታችን ኢትዮጵያውያን ቅኝት ይሄ የኖርንበት ማህበረሰብ ውጤቶች አይደለንም። ትምህርትን አስፈሪ አድርገው ስለሳሉልን የሆነ በቃ አለ አይደል አስተማሪ እንኳን ፈተና ሲያዘጋጅ እኮ እንዴት አድርጌ ነው ተማሪ ምጥለው ብሎ እንዴት አድርጌ ነው ተማሪ ምሸውደው ብሎ ነው ጥያቄ ራሱ ሲያወጣ እኔ መምህርም ስለሆንኩ እንዴት አድርጌ ነው ተማሪው ምሸውደው አበበ በሶ በላ ብለን አስተምረን በሶ ከምን ይሰራል ብለን እንጠይቃለን። እና ለዚህ አሁን ልጁ ግራ ነው የሚገባው። እንዴ አበበ በሶ በላ አይደል እንዴ የተባልኩት በሶ ከምን እንደሚሰራ ሰምቻለሁ እያለ ትምህርትን ከመውደድ ይልቅ መሆን የነበረበት ምንድነው? አበበ በሶ በላ አበበ ዳሽ በላ ተብሎ ነው መጠየቅ ያለበት። አሁን ውስብስብ ካልቸሩ ውስብስብ ያደርግብናል፣ አስተማሪው ውስብስብ ያደርግብናል፣ ያደግንበት ማህበረሰብ ውስብስብ ያደርግብናል። ነገሩ ትምህርት ኢንጆይመንት እንደሆነ የሚገባን በኋላ በራሳችን በፈቃዳችን በተነሳሽነት ስናደርገውና መማር ካለመማር ይሻላል። ፊደል ማወቅ ካለማወቅ ይሻላል። አለማወቅ መሀይምነት ስለሆነ ማለት ነው። መሀይም ሲባል ድሮ እኔ ስድብ ይመስለኝ ነበር። ስድብ አይደለም መሀይም ማለት በዛ የማያውቅ ማለት ነው። እና ባላችሁ መጠን ባላችሁ አቅም የመማር ፍላጎት ከሌለ አሁን የምታዩትን የካሜራም ሆነ የማንኛውም የሙያ እንትን እውቀቶች አሉ። ያንን እውቀት ለመቅሰም የግድ ማንበብ የሚጠይቁ ነገሮች አሉ እና እንደዛ እንድታረጉ ጥሩ ነው። የግድ የቀለም ትምህርት ላይ ብቻ ተጣብቃችሁ እንደው በዛ መንገድ ብቻ ኑሮ የተባለ የሚባልም ነገር የለም። ሁሉም በተሰማራበት ግን የተማረ ነጋዴ፣ የተማረ ካሜራማን፣ የተማረ ሰባኪ፣ የተማረ ሲሆን ምክንያቱም አሁን ለምሳሌ ሰባኪ ሆኜ የተማሩ ሰዎችን ስሰብክ ባልተማረ ማይንድ ከምሰብክ የተማርኩ ሆኜ ብሰብክ እነሱንም እደርሳለሁ እና ጥቅሙ ብዙ ነውና ትምህርታችሁ ላይ እንግዲህ አሁን 12 ክፍል ናችሁ። ነገ ምን እንደሚሆን አላውቅም። ብቻ ግን ከትምህርት አንፃር እንደዛ አይነት ዝንባሌ ሊኖረን ያስፈልጋል ብዬ አስባለሁ። የቤተክርስቲያን ተሳትፏችሁ ቅድም ብዙ አውርታችኋል። እንደው ቅድም ያላነሳችሁ ተሳትፎ ከሌለ እንደው ትጨምራላችሁ። በሙዚቃ መሳሪያ በመጫወት ሳውንድ ሲስተም በማስተካከል ናታን ኳየር፣ በእነዚህ ተሳትፎ ወጣት ላይ በመስፈን ትሰብካላችሁ። ሰብከት አውቃለሁ? ሰብኬ አውቃለሁ። እንደ ኳየር አንድ የጀመርነው አሁን ያለቀ እንትን አለ። ወጣትን እናበቃለን እርስ በርስ ጊዜ ደርሰንና የሆነ ጊዜ ለኛ ለአንዳችን ተሰጥቶ እርስ በርስ እንድንሰባበቅ እድል ነበረንና ያኔ በጣም ሰብኬያለሁ። የመጀመሪያ አስበት የራሱ አስታውሳለሁ። አበላውኝ የወረድኩት መድረክ ላይና እና በህፃናቶችን አስተምራለሁ። ትምህርት የተለያዩ ትምህርቶች ታዳጊ ከኛ በታች እኛም ከነሱ ስለወጣን መልሰን ደግሞ ማስተማርም እንደ ግዴታ ነውና እነዛን ከታች ያሉትን እናስተምራለን። ኳየርም ደግሞ ብቻዬን አይደለሁም፣ ልጆች አሉ አብረን እንይዛለን። መዝሙርም ጥናት ቢሆን ምናምንም በቃ የተለያዩ ነገሮች ትምህርቶች ምናምን እያዘጋጀን እናስተምራለን ህፃናቶችን። እሑድ ማለዳ ጠዋት ላይ ቃል ከመጀመሩ በፊት ህፃናቶች ተወጥተው ለብቻ ስለሚማሩ የዛ ሰዓት እናስተምራለን ልጆችን። እንደግል ደግሞ ኳየር ላይ ምናምን ሰብኬ አውቃለሁ። ከዚህ በኋላ መቀጠል እንፈልገው በዛ። ስለዚህ ኦልሞስት የቤተክርስቲያን ተሳትፎ በጣም ላይ ነው። ስለዚህ እኔም የመጀመሪያ ጊዜ የሰበኩት ማለት ካሊያንተ ያልኩሻል የፌሎ ፕሮግራም ላይ እና የዛ ሰዓት ነው እድል ተሰጠኝ። ለመጀመሪያ ጊዜ የዛ ሰዓት ነው ሰብኬ መቀውና
ከዛም በኋላ ደግሞ እዚህ እንዳልኩ ሀርብ በምናደርገው ፕሮግራም ለጸሎት ብለን በምንመጣው ወንጀል ባይብል ስተዲ ያለ እና በየዙር ነው የሚሆነው እና አንዱ ጸሎት ሊሆን ይችላል፣ አንዱ ወርሺፕ ሊሆን ይችላል፣ አንደኛው ደግሞ ቃል ሊሆን ይችላል እና በየዙር ነው። የዛ ጊዜም ተሰጥቶኝ አሪፍ ያቀል ነው ቃል አካፍ ያቀል ነው። እንደመጨመሪያ እኔ ያላነሳውን ነገር ፌሎ ላይ እንዳጋጣሚ ሊደር አይደለሁም፣ ግን ሊደራችን ስለሌለ ወር አዲስ አበባ ወር ስለወጣ እኔ ነበርኩኝና ተመለው አገለግላለሁ። ፌሎ ላይ ምናምን ቃልም መስበክ ካለብኝ እሰብካለሁ፣ ጸሎት መጸለይም ካለብኝ ፕሮግራም መምራትም ካለብኝ እመራለሁ። እንዳጋጣሚ የገና ፕሮግራም ነበርና አስታውሳለሁ ቃል የሚያካፍለን ሰው ቀርቶብን ወጥቼ ሰብክ ያለኝ እንዳጋጣሚ የሚያገለግለውን እንትን ያለው አረፈደብንና ግዴታ ጸጥ ሲባል ወጥቼ ያገልግያለሁኝና ፌሎ ላይም አገለግላለሁ። በፌሎም ጸሎት መምራትም ካለብኝ እመራለሁ፣ ቃልም ማካፈል ካለብኝ አካፍላለሁ። ዋው ደስ ይላል። በቤተክርስቲያን ያላችሁ ተሳትፎ በጣም ሀይ ነው ማለት ነውና እግዚአብሔር ይባርካችሁ። መቼም እግዚአብሔርን አገልግሎ የከሰረ የለም። በቤተክርስቲያን ውስጥ ያለን ኃላፊነት የምናስቀጥለው እኛንን አባቶች እየደከሙ ሲሄዱ እኛንን ሁሉ የምናስቀጥለው እና ሌላኛው ደግሞ ትንሽ የምጨምረው ነገር አሁን በቅርብ በቤተክርስቲያን የጀመርኩት አለና ማለት በመሰረት ክርስቶስ ቤተክርስቲያን የማስታወቅ ፕሮግራም ማለት የእሁድን ፕሮግራም ሊሆን ይችላል፣ የማክሰኞ ሊሆን ይችላል። ብቻ አሁን በአጥብቄ ያደርኩ ያለ የጀመርኩት ምናምን ነገር በእሁድ ፕሮግራም ላይ ነው። በዛ ለማስታወቅ ምናምን ነገር ጀምሬያለሁ። በዛ በቲክቶክ እንትን ላይ ማለት ነው። በእሁድ ፕሮግራም ላይ ጀምሬያለሁ። የቤተክርስቲያኒቷ ፕሮግራም ወደ ሚዲያ ላይ ያመጣል። ያንን አንተን እያደረግህ በቅርብ ጀምሬያለሁ። ወንደርፉል። እንግዲህ እያልኩ አሁን ወደ ዋናው ጥያቄ እየመጣው ነው። 1 3 4 ጥያቄ ነው የሚቀረን። ጥያቄ ባታዩት ወደ ተምሳሌት አገልግሎት መቼም ያው ተምሳሌት በዚህ በ3 ዓመት እንደቆየን ታውቃላችሁና እስቲ እንደው ወደ ተምሳሌት አገልግሎት እንዴት መጣ? መጀመሪያ እሱን እንድትሉ። ማን የጠራ? ምን አይነት ፕሮግራም ነው ተብሎ ነው የተነገራችሁ? እንዴት ወደዚህ አገልግሎት መጣ? ከዛ ከመጣም በኋላ 3 ዓመት አብረን አሳልፈናልና እነዛን 3 ዓመቶች ምን ይመስሉ ነበር? ጉዟችን ስለ ተምሳሌት እንዴት እንደመጣችሁና በ3 ዓመት ቆይታ ውስጥ ጉዟችን ምን ይመስል ነበር? እንደ ተምሳሌት የመጀመሪያ ስንመጣ ስልጠና አለ ተብሎ ነው የመጣ ነው። ምን አይነት ስልጠና ይሁን ምን ይሁን የምናውቀው ነገር የለም። ቸርች ላይም ስለማንጠፋ ከቸርች የትም አንሄድም። በቃ ቤት ቸርች፣ ሌላ ቦታ ዘመድ ጋር አያቴ ጋር ምናምን ወጣለሁ እንጂ ሌላ የትም የምሄድበት የለም። ቤት ላይም ቁጥጥሩ ከባድ ነው እኛ ጋር እና ከቤት ያለ ፍቃድ ጓደኛዬ ጋር ሂጄ እንኳን ረጅም ሰዓት 1 ሰዓት ከባድ ብዙ ነው። በጣም እቆጣለሁኝና የትም ልሄድ አልችልም። ቸርች ብዬ ከወጣሁ ግን ረጅም ሰዓት ቸርች ስለማሳልፍ ምንም ችግር የለውም፣ ምንም አልባልም እና ቸርች አንጠፋም። እንትን ባንልም ባናቅም ኪቦርድም ምናምን ስላለ ጸጥ ብለን እዛ ነው የምንውለው ምናምን ነገር። ስልጠና አለ ተብለን ነው ጸጥ ብለን የመጣ ነው። ኤምኬስ ስልጠና አለ ምናምን እዛው ተሰብስበን ነገ ስልጠና አለ እንደዚህ ነገር ነው። ነገ ስልጠና አለ። ስልጠና ደፍተር፣ ማስታወሻ ደፍተርና ባይብል እንዳትረሱ ይዛችሁ ነው ምናምን ነገር። ደግሞም ክረምት ላይም ስለሆነ ብሬክ ላይም ስለሆነ የትም ሜጃም የለንም። በቃ በደስታ ነበር የመጣሁት። ለእኔ አንድ ቤት ከመዋል ለማምለጥ ቤት ከመቀመጥ በሚል ሀሳብ ነበርና ወደ ስልጠናው ወደ ተምሳሌት የመጣሁት። እዚህ ከመጣሁ ደግሞ በኋላ ደግሞ ተምሳሌት ላይ ከመጣሁ በኋላ እግዚአብሔር ይመስገን በጣም ስም ለመያዝ ሲቸገር ነበረ። በጣም አብረን ነው አንድ ሰፈር ውስጥ አብረን ነው የምንኖረው። የቸርች ልጆች አውቃቸዋለሁ፣ ግን አማኑኤል ከቃሊዮ ከሚኬስ ብዛት አንተዋወቅም ነበርና ባይል ላውቃቸው እችላለሁ፣ ግን እንዲህ ዲፕ ምናምን ስም ማወቅ አናውቅም ነበርና በጣም አንድ ስም ከብዶኝ ነበረ ለመያዝ። አቦት የሚለውን ስም በጣም ለመያዝ ከብዶኝ ራሱ እንዳጋጣሚ አንድ ጌም ተጫውተን አስታውስ፣ ኳስ እየወረወርን ስም መጥራት ከኔ ጎን የነበረችው እሷ ነበረች እና ዞሮ እስከሚመጣ ይጠፋብኛልና ስምሽ ማን ነው ደግሜ ጠይቃት ነበርና ያለን ግንኙነት አጠንክሮልናል። እንደ ወንጂሿ በእኛ ባች ያለን
ተምሳሌት ህብረት ላይ የመጣ እንደ ቸርች ማላቀው ሰው አለ ብዬ አላስብም። በስም እንኳን ባላቃቸው እንግባባለን፣ እንተዋወቃለን። እርስ በርስ ያለን ግንኙነት ጨምሯል። ሊደርም ስለነበርኩ ያማኒል ፌሎ ያማኒል እንትን ተምሳሌት ሊደር እኔ ነበርኩና ያለን ግንኙነት ጨምሯል። ሳንፈልግም ፈልገም አብረን መሆናችን የሆነ ፕሮግራም አለ ከተባለ አብረን መወያየታችን አይቀርም። የሆነ ነገር አለ ከተባለ እርስ በርስ ተሰብስበን መወያየታችን ማውራታችን ስለማይቀር ያለን ግንኙነት በጣም አጠንክሮልናል ወደዚህ ህብረት ስንመጣ። እሺ በስዬስ? እኔ ደግሞ የመጣሁት የዕረፍት ሰዓት ነው፣ ጥር አካባቢ ነበረ እና ፈተና ምናምን ነገር ተፈትነን ጨርሰን ወረቀት ከአንድ ሳምንት በፊት ነበር የተነገረን ይሄ ፕሮግራም እንዳለ። ማስታወሻ ደብተር፣ እስክሪብቶ፣ መጽሐፍ ቅዱስ ይዛችሁ ምናምን ተብሎ እዚህ ናሴ ምናምን ነገር ነግረውን ነበር እና የፈተና ጨርሰን ወረቀት ምናምን እንትን ብለን ከዶዶ ጋር ነበር የዛለታ ምናምን ነገር እኛ ጋር ደርሰን ወረቀት አስቀምጬ በእነሱ ቤት ሄደን እነሱ ጋር ሄጄ ከዛ ግማሽ መንገድ ሌላ ጓደኛዬን አገኘሁትና ነግረነው ምናምን ነገር ና ብለነው ደሬ ይባላል እና እነሱም ነግሬው አንድ ላይ እዚህ መጣና ቆይታ በጣም አሪፍ ጊዜ ነበር። የሚገርም ጊዜ፣ አሪፍ ህብረት እንደ ቤተሰብ ከቤተሰብ በላይ ምናምን ነገር በጣም ደስ ያለኝ የሚገርም ጊዜ ነበር። ይገርምሃል ዘመዴ ራሱ እዛ ተምሳሌት ውስጥ ነበረች እና አላቃቸው መንታ ናቸው ጸባዖትና አብጊያ ማለት ነው። የዛ ሰዓት በአንደኛው ቀን ማለትም በሰኞ አይቻቸው ነበር። ሁለቱንም ይመሳሰላሉ። ከዛ ሄጄ ምናምን ነገር ቤት ጠይቄ ነበር፣ እናቴን ጠይቄ ነበር። እትየዋን ነበር ማቃት ጸጋ ትባለች፣ ዘማሪ ነች እና እሷ ነበር እንትን ማዘርን ጠይቂያት ምናምን ነገር አው ምናምን ነገር እና በሁለተኛው ቀን ማወቅ አለብኝ ብዬ እዛ አንዷ እኛ ቡድን ነበረች አብጊያ እና ደብተር እንዲገልጭ ምናምን እዛ አብጊያ እዛ ጋር ሲሄድ ደግሞ ጸባዖት ወገስ ይላል እና በዚህ ህብረት ነው እነሱን የሚታወቃቸው። ዘመዴም ቢሆን እንኳን በዚህ ህብረት ነው ብዙ ሰው ምናምን ነገር ያገኘሁበት። የ3 ዓመት ቆይታ የምትጨምሩት አለ? እንዴት ነበር ቆይታው? የ3 ዓመት ቆይታ ላይ ሊደር ስትሆን ደግሞ በጣም እንትን ትላለህ። በጣም የተናደድኩበትም መጀመሪያ ሰሞን ደግሞ እህቶቻችን ሲያለቅሱ ነበረ ስትወጡ የመጨረሻ አርብ ቀን ተሰነድ። ከዛ በኋላም ደግሞ የነበረን ቆይታ እኛ ደግሞ የመጀመሪያ ሰሞን የመጀመሪያ ዓመታችን ላይ ጥሩ አልነበረም። በጣም እንትን ስንል ነበረ፣ ገባ ወጣ ምናምን ስንል ነበረ። በጣም ድብልቅልቅ ያለ ነበረ። ግን በጣም የሚያስቸግር ጊዜ ያሳልፈናል እንደ ህብረት እና እንደዛም ሆኖ ደግሞ እስቲል እስካሁን የማረሳቸው ጊዜያቶች በ3 ዓመት ውስጥ በጣም ማረሳቸው ጊዜያቶች ደግሞ አሳልፈናል። በጣም እስቲል እስካሁን ቁጭ ብለን እያወራን ነበር። ትናንትና በሲ ጋር አብረን ስለነበርን እያወራ ነበረ ያሳለፍናቸው ምናምን ነገር። ያኔ ሌሊት 9 ሰዓት ላይ እንጀራ ምናምን ለመጋገር ፕሮግራማችንን ለማለት ሰው ለመሸኘት ምናምን በሌሊት 9 ሰዓት በዛ ሰዓት ሰው ልንሸኝ እየወጣን ምናምን እዚህ ነበር ያደርነውና ሌሊት 9 ሰዓት ላይ 5 ሰዓት ላይ እንጀራ መንጋገርበት ጆካተን ስንዞር ማይረሱ ትዝታዎች ነበሩ። በጣም ያሳለፍናቸው ጊዜያቶች ምናምን ነገር እያወራን ነበርና ሲገርመኝ ነበረ ያ ፍቅራችን ምናምን በቃ ከየትም አልመጣም። እዚህ ካለን ግንኙነት የተነሳ ብቻ ነው። ተምሳሌት የተባለ ነገር ወደ ወንጂሿ ስለመጣ ነው ተሰብስበን ዛሬን እርስ በርስ መንገድ ላይ ስንተያይ እንኳን ሰላም ተባብለን ነበር። ያኔ ግን ባንታወቅ ምንም አላቃትማ ምን ሰላም እለዋለሁ ምንም በአይንም እንኳን እንደማንታወቅ ሰው ሆነን ነው የምንተላለፈውና እግዚአብሔር ይመስገን በዚህ 3 ዓመት ውስጥ ብዙ ነገር እግዚአብሔር አስተምሮኛል ብዬ አስባለሁ። እንደግል በጣም ኃላፊነት እንድቀበል ሆኛለኝ። በተለያየ አጋጣሚ ላይ ሊደር መሆኔ በተምሳሌት ላይ በጣም ኮንፊደንስ እንዲሰማኝ አድርጓል። ፌሎ ላይ ሄጄ ነገሮችን ለመያዝ ብዙም አልከበደኝም። ፕሮግራም አሬንጅ ለማድረግ ብዙም እንዲህ አላስቸገረኝም እና በጣም ሲረዳኝ ነበረ እንደግል። በ3 ዓመት ቆይታችን ደግሞ እንሰባሰባለን፣ እንጸልያለን። የተለያዩ ፕሮግራሞች ካሉ ደግሞ ለማዘጋጀት ያንን ፕሮግራም ለማዘጋጀት እንዴት ደፋ ቀና ምናምን እንደምንል
ማንም ደግሞ እንትን አይልም። የሆነ ነገር ችግር ሲፈጠር ደግሞ እኔ ነው የሚጠይቁት ሁሉም እና ግራ ይገባኝ ነበረ። ምንድነው ብዬ ራሴ ጋር እንትን ነበርና የማረሰው አንድ ገጠመኝ አለኝ እና የመጨረሻ ዓመት 3ኛ ዓመታችንን ስናከብር በጣም አሞኝ ነበረ እና ህመሜን ይዤው ነበረ። በጣም ሌሊትም አልተኛሁኝም። በቃ ሌሊትም አልተኛንም። እዚህ ዲኮርናም ሰራን ምናምን ነገር። ከዛ በኋላ ሴትዮዋን ደግሞ ጥለን መተኛትም ደግሞ ከበደን። ሴትዮዋ እንጀራ እየጋገረችልን ምናምን ነገር በቃ እንዴት ጥለናት እንተኛ እና በቃ አንድ ሰው እዚሁና እንጸልይ ምናምን ተባብለን ውስጥ ገብተን ምናምን ነገር መጸለይ ጀመርንና በቃ የሚሰማኝ ስሜት አለ ግን ስሜቴን ራሱ ማወቅ እስከሚከብደኝ ድረስ በጣም አሪፍ ጊዜ እያሳለፍን ነበረ። በጸሎት ሆነ አብረን በመቆየታችን የተነሳ ምናምን ነገር ደስ እያለን ነበረ። እንጨት ምናምን እየፈለግን ምናምን ነገር ስንል ነበርና ከዛ ባለፈ ደግሞ ፕሮግራሙ ካለቀ በኋላ እናንተ ሸኝተናችሁ መጣን። እኔ እዚህ ተመለስኩና እቃ አንጠም ምናምን ተባብለው እቃ እያጠቡ ነበርና እኔ ወደኩ ተኛሁ። በቃ አቃተኝና ምናምን ነገር አቅም አጣሁኝ። በጣም ሰውነቴን መቆጣጠር አቃተኝ። በጣም ይዞ ነበር። በጣም እንዳመመኝ ይታወቀኛል። እያመመኝ እንደሆነ ይታወቀኛል። ግን ህመሜ በጣም ይዞ ነበርና ስንት ሰዓት እንደ 10 ሰዓት ምናምን እንደ ነው አስታውሳለሁ። ሰዓቱን ይዣለሁ እያየሁ ነበርና 10 ሰዓት ሲል ገብቼ እዛ ፍራሽ ነበርና ጸጥ ብዬ ተኛሁ። የሆነ ሰዓት ብንነሳ 11 ሰዓት ነው። በቃ ራሴን ጭንቅላቴ መያዝ አቃተኝ። በጣም ራስ ምታት ምናምን በቃ አለቅ አለኝና ቀስ ብዬ እኔ ልሄድ ነው ምናምን ብያቸው ቀስ ብዬ ወጥቼ ቤት ገባሁና ሻወር ምናምን ሶፍት ምናምን ትንሽ ለቀቅ አደረገኝና በጣም ያን ጊዜ ያሳለፍነው በጣም ሲገርመኝ ነበረ። እኔ ነኝ እንዴ እያልኩኝ ብዬ ሳስብ ነበረ። ያን ፕሮግራም ስናስብ ምናምን ነገር እግዚአብሔር እንዳጀማመራችን እንደ መጀመሪያ ዓመታችን ላይ አለን ብሎ እግዚአብሔር ያደረገልን እና እግዚአብሔር በብዙ ነገራችን አሳምሮልን በአሪፍ እግዚአብሔር ይመስገን በሰላም እንድናጠናቅቅ 3 ዓመታችንን አብረን ሳንጣላ ስለ እንጣላለን፣ ግን መጣላታችን እርሳው ይቀራል። ሐሳብ ከሐሳብ ነው። እንዴት ይሆናል ብለን እንጨቃጨቃለን እንጂ ይሄ የሚቀጥል ጥል አይደለም የምንጣለው። እንኳን እግር 2 እግር እንኳን ይሄድ ይጋጫል። በቃ እንደ ህብረት ደግሞ ስንሆን ልንጣላም የፈለገ ነገር ልንል ይችላል። ግን እሱንም ትጉት እያደረግን ምናምን ነገር በቃ አብረን ቀጥለናል። ስቲል እስካሁን ደርሰናል። እግዚአብሔር ይመስገን። ከዛ ቀን ጀምሮ ስቲል እስካሁን የረዳን እግዚአብሔር ነው፣ ማንም አይደለም። እንደ በፊት እንደነበረው ስልጠና ነበር ይሆናል ብዬ ጠበቅኩት። የሆነ ቀን መጥተው ያሰለጥኑናል፣ ከሄዱ አለቀ በቃ። ለአንድ ቀን ወይ ለአንድ ሳምንት ተከታታይ ጊዜ ይኖራል። ያ ስልጠና ካለቀ የኛ ግንኙነት እዛ ጋር በቃ። ግን እግዚአብሔር ይመስገን እንደዛ አይደለም። በጣም ብዙ እህቶች ብዙ ወንድሞች ያገኘሁበት ነውና በ3 ዓመት ቆይታችን እንደነገርኩ ነው። የኔ ባህሪ ኖርማል ምንም እንትን የለብኝም። ከሰው ጋር ለመግባባት ሰዓት ምናምን ጊዜ አይፈጅብኝም። ቶሎ ግባባለሁና ሞጆም የድንጋይ ጊዜ ናዝሬትም የነበረን ጊዜ ምናምን ነገር በጣም ብዙ እህቶች ወንድሞች አግኝቼበታለሁ። እስቲል እስካሁን የምንጠያየቅ ሰዎች ነንና በጣም እግዚአብሔርን እባርካለሁ። እንደው ከዚሁ ጋር አያይዘን ከተምሳሌት አገልግሎት ስልጠና በኋላ እንደው በህይወታችሁ የመጣ ለውጥ አለ የምታውቁ 1-2 ነገር ብትሉ፣ ከተምሳሌት አገልግሎት ይሄን አግኝቼ እንደዚህ ተለውጬበታለሁ የምትሉት እንደው የሆነ ሐሳብ አለባችሁ ላይ የቀረ ኦርኛ ካስተማርናቸው ትምህርቶች እንደው ልባችሁ ላይ ተስሎ የቀረ ማንነታችሁን ህይወታችሁን የቀየረ አስተሳሰብ? አሁን ቅድም በንግግራችሁ ብዙ ነገር ስትሉ ነበር። እንደው ስፔሲፊክ ታረጉ ደስ ይለኛልና እስቲ እንደው የኔን ህይወት ለወጠ የምትሉት ሐሳብ አለ በተምሳሌት አገልግሎት? እኔ ስቀጥል በተምሳሌት አገልግሎት አንድ ትምህርት አለ፣ ጊዜን አጠቃቀምና እግዚአብሔርን ማወቅ የሚል ትምህርት እና ስቲል እስካሁን አስታውሰዋለሁ። እግዚአብሔርን ማወቅ ማለት እንዲህ በአፍ ብቻ ማውራት አይደለም። እግዚአብሔርን አውቀዋለሁ ስላለን እግዚአብሔርን አናውቀው። በጣም የገባኝ ነገር እሱ ነው። አንዳንድ ሰዎች እግዚአብሔርን አውቀዋለሁ ብለው ስራቸው እግዚአብሔርን የማያውቁ እና በህይወታችን ስንኖር በአፋችን ብቻ አይደለም እግዚአብሔርን አውቀዋለሁ ማለት ይኖርብን፣ በህይወታችንም እግዚአብሔርን ማወቅ እንዳለብን እየተረዳ የነበረውና የዛሬ 3 ዓመት ቀደም ቁጭ ብለን እያወራን ትምህርቱ ምናምን ብሎ ስናወራ ነበርና ከባድ ነው። በዛ በልጅነታችን አይምሮ የዛሬ 4 ዓመት ስንቀንስ አይ ቲንክ 14 ዓመት ነው። በዛ በልጅነት እድሜያችን ልጅነት ያው ሁሉን ነገር በምንፈልግበት ያየነው ነገር በሚያምረንበት ሰዓት
ያኛው ትምህርት መማራችን ይበልጥ ጠቅሞናል ብዬ አስባለሁ። እግዚአብሔርን ማወቅ ማለት በፊት ቸርች መሄድ ብቻ ይመስለኝ ነበረ። ቸርች ስለሄድኩኝ እግዚአብሔርን አውቃለሁ ብቻ የሚመስለኝ ነበረ። ቸርች ሄጄ ፕሮግራም ስለተካፈልኩኝ ብቻ እግዚአብሔር አውቃለሁ ብዬ እንደሱ አይደለም። ፕሮግራም ሄደን መካፈላችን አንድ ነገር ነው፣ ግን ፕሮግራም ስለተካፈልን እግዚአብሔር አውቀነዋል ማለት ነው። እግዚአብሔርን ማወቅ በግል እንደ ህብረትም ልናውቀው እንችላለን፣ ግን እንደ ግል ደግሞ ማወቅ አለብን። እንደ ግል ስናውቀው ደግሞ በጣም ይለያል። በህይወታችን ላይ በኑሯችን በዘመናችን እስከ ህይወት ፍጻሜያችን ድረስ ይበልጥ እግዚአብሔርን ማወቅ አለብን። እግዚአብሔርን ማወቅ ደግሞ ይሄ አወቅኩት ብለን ብቻ የምንጨርሰው ነገር አለ። እግዚአብሔርን ማወቅ ዕለት ዕለት አዲስ ነው። አዲስ የሆነ አምላክ ሲኖረን ዛሬ ያወቅኩትን ማወቅ ነገ አላውቀውም። ሌላ አምላክ ነውና በተለያየ መገለጥ ነው የሚገለጠውና እግዚአብሔርን ማወቅ የሚለው ትምህርት ለኔ በጣም ህይወቴን ቀይሮታልና አንድ ስጨምርለት ስለ ጊዜ አስተምረናል። ስለ ጊዜ አጠቃቀማችን እንዴት ነው የሚልና ጊዜያችን ላይ 2 ሰዓት የተቀጠርነውን ቀጠሮ 3 ሰዓት የምንሄድበት ጊዜ አለ፣ 3 ሰዓት ተኩል የምንመጣበት ጊዜ አለ እና ያ መሆን የለበትም። ጊዜ ላይ በጣም የሰራው አንድ እሱ ትምህርት ነው። ሁለተኛ ደግሞ አንድ የህይወት አስተማሪ ያለኝና ሰለሞን ይባላል። በጣም ስለ ሰዓት ያለው ዲሲፕሊን በጣም ይገርመኛልና ለምን ልደት አይጠራም? በጣም 7 ሰዓት ተብሎ 7 ሰዓት ሄደ። 7 ሰዓት እኮ ቤት እየተጠረገ ነው። እሱ የሱ ነው በተባለው ሰዓት ይገኛል። ህይወቴ ላይ በጣም ሰዓት ላይ እንዳከብር የሆነኝ ነገር እሱ ነው ትምህርቱና በጣም እኔም ደግሞ የጠቀመኝ ነገር ከዛ ስልጠና የመጀመሪያ ትምህርት ስለ እግዚአብሔር ማወቅና እግዚአብሔር ማወቅ እና ስለ እግዚአብሔር ማወቅ ማለት የሆነ ሰንበዲ ነው ለአንተ የሚነግርህ፣ ግን እግዚአብሔር ማወቅ ደግሞ ራስ በግል የምታደርገው ነገር እሱ የምፈልገው ነገር ነውና እሱ ነገር በጣም ጠቅሞኛል። በፊት በቃ ቸርች መምጣት ሊሆን ይችላል፣ በቃ የሆነ ነገር ማድረግ ሊሆን ይችላል፣ ግን አሁን ላይ እናንተ ከመጣችሁ በኋላ የ3 ዓመት ቆይታ በሰው ማወቅ ሳይሆን በራስ እግዚአብሔርን ማወቅ እንደምትችል ምናምን ነገር አውቄያለሁ። እና ሌላኛው ደግሞ የጊዜ አጠቃቀም እሱ እንዳለው ጊዜን አጠቃቀም ማለት በጸሎት ሊሆን ይችላል፣ ኖርማል ትምህርት ሊሆን ይችላል፣ ኖርማል ቤተሰብ ለማገዝ ሊሆን ይችላል። በተለያየ ነገር በቃ ጊዜን በአግባቡ አብቃቅተህ ማድረግ እንዴት እንዳለብህ ለአንተ በጣም ነግራችሁናል፣ አሳውቃችሁናል በዛ በ3 ዓመት ስልጠናው ቆይታ ጊዜ ማለት ነው። ስለ ጊዜ እኔ አንድ ነገር ለመጨመሪያ አንድ ነገር አስታውሳለሁ። እግዚአብሔርን ቀጥረ ነው ጊዜያችንን ካልተጠቀምን እግዚአብሔር መጥቶ እንዳያጣን የሚል አንድ ሰው እንደዚህ አለኝ። እግዚአብሔር ቀጥረ ነው እግዚአብሔር በፈለገብን ሰዓት አለመገኘት ከጊዜያችንም ከህይወታችንም እንጎላለን እና እግዚአብሔርን ስንቀጥረው ወይም በሰዓታችን በዚህ ሰዓት ጸልያለሁ ብለን ያንን ጊዜ ማንጠቀም ከሆነ በጣም ከባድ ነው። በህይወታችንም በኑሯችንም ትልቅ ኪሳራ ነው። እግዚአብሔር መጥቶ ካጣን ከባድ ነው። በህይወታችን ትልቅ ኪሳራ ነው የሚደርስብንና ጊዜያችንን በአግባቡ መጠቀም እንዳለብን ታያለኝ። እኔ ደግሞ ሌላኛው የምጨምረው ነገር ማለት በዛ በተምሳሌት እንትን ላይ በ3 ዓመት ቆይታ ላይ በቃ ህብረት ላይ ማለት ነው። ህብረት ላይ የራሳችን የሆነ አቅም ምናምን ነገር እንዳለን እናውቃለን። ያን አቅም ማውጣት እንዳለብን በዛ ትምህርት ላይ በጣም የተረዱት ነገር ነው። አቅም አላችሁ፣ ግን አቅማችሁን እንዴት ማውጣት እንደምንችል ጥሩ ነው። እንግዲህ ወደ መጨረሻ እየደረስኩ እና ይሄን ጥያቄ እናንተን መጠየቄ አንደኛ እናንተ ያላችሁበትን እንድታስረዱ፣ ሁለተኛ ከእናንተ በኋላ ያለ ጄኔሬሽን ደግሞ አለ፣ ከእናንተ ስቴፕ ታናናሾች ማለት ነው እና የወጣትነት ፈተና ኦር ተግዳሮቶች የዚህ ዘመን ስፔሻሊ የሸዋ ወጣቶች የወንጂ ሸዋ ወጣቶች ተግዳሮቶች ምንድን ናቸው? እናንተስ እንዴት አለፋችሁ? እንዴት እያለፋችሁ? ከእናንተ በኋላ ለሚመጡ ታዳጊዎችስ ምን ምክር አላችሁ? የሚል ሐሳብ። እነዚህ ሁለቱን ሐሳቦች የወጣትነት ፈተና የዚህ ዘመን ስፔሻሊ የሸዋ ወጣቶች ተግዳሮቶች ምንድን ናቸው? እንዴት እያሳለፋችሁ?
ሌላው ከእናንተ በኋላ ለሚመጡ ታዳጊዎች ምን ምክር አላችሁ? በዛው አያይዛችሁ። እንደ ሸዋ እንደ ወጣት ተግዳሮት ብዬ ማስበው ነገር በጣም ትልቅ ተግዳሮት ያለ ከተማ ላይ ነው የምንኖረው። ይሄ ይታወቃል። በቃ በጣም መናኸሪያ ወጣ ስትል የምናየው ነገሮች፣ ዞር ስንል በአካባቢያችን የምናየው ነገሮች፣ እንደ አጋጣሚ ደግሞ የኛ አካባቢ ነጋዴም ስለሆንን ፊት ለፊት ነው። በጣም ለሁሉ ነገር ተጋላጭ ነው። ወጣ ስትል ከብዙ አይነት ሰዎች ጋር ትቀላቀላለህ። ብዙ አይነት ሰዎች ታገኛለህ። ወጣ ስትል ብዛት ሙስሊሞች ጫት የሚቅሙ ሰዎች ነው የምናገኘው። ዞር ስንል ደግሞ የሚጠጡ ሰዎች ነው ያለው። በጣም አረቄ ሰፈር፣ ጫት የሚቅም ሰፈር ነው የኖር ነው ያለውበት። እግዚአብሔር ግን ይመስገን እግዚአብሔር ያለ ዓላማ ወደዚህ ምድር እንዳላመጣኝ ስለማቅ ያንን ችግር ያንን እያየ ወደ እነሱ እንዳልሳብ ያደረገኝ በቤተክርስቲያን መቆየቴ ነው። በቤተክርስቲያን መታቀፌ ወይ በቤተክርስቲያን ማደጌ የተለያዩ ትምህርቶች በመማሬ ነው እና እንደ ወንጅሿ በጣም ትልቅ ተግዳሮት አለ። እንደ መንፈሳዊ ደግሞ በጣም ስጸልይ እንኳን እንደኔ እንደደረሰብኝ እንኳን ስጸልይ ማታ ጸልዬ በቃ እግዚአብሔር የሚገርም ክብሩን ገልጦ አይቼ ምናምን ነገር ደስ ብሎኛል። ነፍሴ አሴት አድርጋ ጸልዬ ምናምን ነገር ጠዋት ያንን ጸሎት ላላገኙ ይችላል። በጣም የጨለመው ስራ ማኒፌስት የሚሰራበት አካባቢ ነውና ደጋሚም ቢኖር አሉ፣ በጣም ጠንቋይ አሉ። ግን በቃ እግዚአብሔር ግን ልጆቹን እንደማይተው ያሳየን በጣም እንደኛ አቅም አይደለም። ይሄን እንረዳለን። እንደኔ አቅም እኔ እዛ መኖር ስለቻልኩኝ ምናምን መቀመጥ ስለቻልኩኝ አይደለም። እንደኔ ጸሎት አቅምም አይደለም። እንደ እግዚአብሔር ምሕረት ባለጠግነት ነው ዛሬ የደረስነውና እግዚአብሔር በምሕረት እንትን ላይ ሲናገር ሰቆቃወ ኤርምያስ ላይ ሲናገር ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ዛሬ መኖራችን ከእግዚአብሔር ምሕረት የተነሳ ነውና እንደ ወጣት ተግዳሮት በጣም ብዙ ችግሮች አሉ። ግን ወጣት ተግዳሮት ችግራችን እያለፍነው በእግዚአብሔር ምሕረት የተነሳ ነውና ዛሬ መድረስ የቻለው እና ሁለተኛ በቤተክርስቲያን መታቀፋችን ያን ነገር እንዳይስበን ያደረገን የተለያዩ ህብረት ውስጥ የተለያዩ ኳየር ውስጥ ስላለን እና በኳየር ስለታቀፍን በቸርች የተለያዩ ትምህርቶች አስተማሪዎች ስላሉን የሆነ ነገር ሲፈጠርብን የሆነ ጥያቄ ሲፈጠርብን ጥያቄያችን ያለምንም ማቅማማት ስለሚመልሱልን ነውና እና እንደ ቤተሰብ ደግሞ እንደኔ ቤተሰብ ከባድ ቁጥጥር ያለበት ቤተሰብ ውስጥ ነው ያደኩት። የትም ሄድ ወርም ማልችልበት በወጣ ከቸርች አያቴ ቤት በጣም ሌላ የትም ሄድ አልችልም። ኳስ ለመጮት ራሱ አያቴ ቤት ብዬ ተደብቄ ሄጄ አያቴ ቤት ብዬ አስፈቅጄ ሄጄ ነው አያቴ ለምኛት ትፈቅድልኛለች አያቴ እንድጮት ትፈቅድልኝ እንጂ እንደ ቤት ደግሞ ማዘርም ፋዘርም ኳስ እንኳን ልጮት ብል የተወሰነ ጊዜ ሊፈቅዱልኝ የተወሰነ ግን ልጅነትም ሲሆን ደግሞ ሁሌ መጮት ፈልጋለሁ። በቃ ያን በጣም ቁጥጥር ያለበት ቤተሰብ ውስጥ ስላደኩኝ በጣም ተይዤ ስላደኩኝ እግዚአብሔርም ስለጠበቀኝ በእናትና በአባት መያዝ ብቻ አይደለም ዛሬ እኔ ደረስነው። ከባድ ነው። አሁን ወጣትነት ላይ ነን። ቤተሰብ ማያውቀውን ነገር አንተም እኛ የምናውቀው ነገሮች ይኖራሉ። ግን ለቤተሰብ ያልነገርናቸው ነገሮች ይኖራሉ። እንደ ወጣት የሚያስቸግርን ነገር ሊኖር ይችላል። ግን እሱን ቤተሰብን ከመፍራት ብቻ ሳይሆን እግዚአብሔርን ከመፍራት ብቻ የተነሳ ነውና ዛሬ መድረሳችን። እግዚአብሔርን መፍራት እንደ ክርስቲያን ወጣት ተግዳሮት ለማለፍ እግዚአብሔርን መፍራት ብቻ ይበቃል። እግዚአብሔርን ከፈራን ሰው ያየናል አያየንም ብለን የምናደርገው ነገር እግዚአብሔር ያየናል እና ለሰው ብለን መኖር ሳይሆን ለእግዚአብሔር ብለን መኖር ስንጀምር ተግዳሮቶቻችን ራሱ ይተውናል፣ እንተዋቸዋለን። ተግዳሮት አይሆንብንም። እግዚአብሔርን እያየን ነው እየኖርን ያለነው። እግዚአብሔርን እያየን መኖር ስንጀምር ምንም አይነት በህይወታችን በዘመናችን ተግዳሮት ሊያሸንፈን አይችልም። ተግዳሮቶች የሉም ማለት አይደለም። በጣም ተግዳሮቶች አሉ እንደወጣት። ግን ያንን ተግዳሮት ማለፍ እንችላለን እግዚአብሔር እያየን የምንቀጥል ከሆነ። እንደ አሁን ሰዓት ደግሞ ለወጣት ብዬ የምናገረው የምመክረው ነገር ቤተክርስቲያን መሆን ይሻላል። በእግዚአብሔር ቤት መሆን ይሻላል። በእግዚአብሔር ቤት መቆየት ይሻላል እና ብንደክም ቢያቅተን ብንሰናከል ሰቆቃወ ኤርምያስ ላይ ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። መኖራችን በእግዚአብሔር ነውና ምሕረቱን ያደርግልናል። እግዚአብሔር የማሪ አባት ነውና
የእግዚአብሔርን ምሕረት ጠይቀን የእግዚአብሔርን ቸርነት ጠይቀን እግዚአብሔር መሐሪ ስለሆነ ምሕረትን አድርጎልን ወደ ቤቱ ተመልሰን በእግዚአብሔር ቤት መኖር ይሻለናልና በእግዚአብሔር ቤት መኖራችን ብቻ ይሻለናልና ተግዳሮት ብዙ ነገር ተግዳሮት አለ። ግን ለወጣቱ የምመክረው ተግዳሮቶች አሉ፣ የሚያስቸግሩ ነገሮች አሉ። ግን ከተግዳሮት አልፈን ተግዳሮቶቻችንን ማየት ትተን እግዚአብሔርን እያየን መቀጠል ከቻልን ተግዳሮቶቻችን ቀላል ይሆናሉ ብዬ አስባለሁ። እንግዲህ ትልቁ ያንተ ተግዳሮት ሰው በተለይ ወጣት ወደ ቤተክርስቲያን ካልሄደ የተለያየ ቻሌንጅ ውስጥ ሲያልፍ ይወድቃል። አንተ የጠቀመ በእግዚአብሔር ቤት ማደግህ፣ ቁጥጥር ያለው ቤተሰብ ውስጥ መኖርህ፣ ያንተን ውሎ ከሚያዩ ቤተሰብ ጋር ስለኖርክ አሁን ላለህበት ለክርስትና ህይወት ትብልሃልና የምትመክራቸውም የመከርካቸውም እባካችሁ ወደ ቤተክርስቲያን እየደከማችሁም የተነሳችሁ ሰው ተግዳሮቱ የሚቀረፍለት ከተግዳሮት ውጭ ሆኖ የሚኖረው በቤተክርስቲያን ሲኖር ትልቅ እይታ ነው። እኔም ተግዳሮት ነው ብዬ የማስበው አንደኛው ሱስ ምናምን ነው እና ሌላኛው ደግሞ የጓደኝነት የሚባል ነገር እና ያን ነገር እንዴት ማሳለፍ እንችላለን ወይም ማለፍ እንችላለን ለሚለው በእግዚአብሔር ሐሳብ በእግዚአብሔር አጀንዳ በቃ በቤቱ ተሸሽገን በቤቱ ሆነን በቃ ያን ነገር በቃ ማሳለፍ እንደምንችል ማየት እንችላለንና ሌላኛው ደግሞ በቃ በቤተሰብ ዙሪያ ደግሞ እናቴም አባቴም ከቤት ምናምን ነገር በጣም እንድወጣ ምናምን ነገር አይፈልጉም። ቸርች ካልሆነ ምስክር ፋዘር ደግሞ የሌለ ከማዘሯ ይልቅ በጣም የሚቆጣ ምናምን ነገር ነውና መውጣት ምናምን ነገር ለጓደኛዬ ጋር ራሱ ሌብሻ ጋር ካልሆነ በስተቀር የትም መውጣት ምናምን ነገር አልችልም። ጸሎት ካልሆነ ማለት ወደዚህ ካልሆነ በስተቀር እዚህም ሆኜ እንኳን በሰዓት ምናምን ነገር ስለሚያምን በጊዜ ግባ ምናምን ነገር ስለሚል እና በቤተሰቤ ላይ ደግሞ ይሄኛውን ነገር ለራሴ የጠቀመኝ ነገር ይሄ ነገር ነው። ስለዚህ ተግዳሮት የሚባለው ቤተሰብ የማይቆጣጠረው ወደ ቤተክርስቲያን የማይሄድ ተግዳሮቶቹን አያልፍም ነው። ጉድ እንግዲህ ያው እናንተ ተግዳሮቶች አሉ ብላችሁ ምታምኑ እነዛ ተግዳሮቶች ግን ተግዳሮቶች ሆነው እንዳይቀጥሉ ሰው እግዚአብሔር ጋር መሆን አለበት፣ ቤተክርስቲያን መሆን አለበት። ስለዚህ ትልቁ ተግዳሮት ወደ እግዚአብሔር ፊት አለመምጣትና ለቤተሰብ አለመገዛት ነው። በጣም ጥሩ፣ ጌታ ይባርካችሁ። እንግዲህ የዚህ ዘመን ተግዳሮት የተለያዩ አይነት ሱሶች አሉ። አዲስ ሰው በተለያየ ነገር አዲክትድ ይሆናል፣ በፊልም አዲክትድ ይሆናል፣ ሶሻል ሚዲያ አዲክትድ ይሆናል። ብቻ የሆነ ነገር አለው። ተጽዕኖዎቹ ግን እኛ ጋር ተግዳሮቶች ሆነው መቆየት የለባቸው። ምንጊዜም ሰው ከእግዚአብሔር ጋር ከሆነ ለእሱ የማይጠቅመውን ነገር እያሸነፈ ነው መኖር ያለና በጣም ደስ የሚል የውይይት ጊዜ ነው የነበረን። በስተመጨረሻ እንግዲህ መቼም በህይወታችሁ ብዙ ሰው አስተዋጽኦ አድርጓል እዚህ እስክትደርሱ። ፋሚሊ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ ፓስተር ሊሆን ይችላል። በህይወታችሁ እድገት ላይ አስተዋጽኦ ያደረጉ ሰዎችን እንድታመሰግኑ ልፍቀድላችሁ። ማመስገን እከሌን ማመስገን እፈልጋለሁ ይስማልኝ በዚህ ሚዲያ ነው በልባችሁ ብዙ ነገር ያደረገላችሁ ሰዎች ልታመሰግኑ እድሉ የእናንተ ነውና አመስግኑ። እኔ ለማመስገን ስጀምር አንደኛ እስካሁን በእድሜ ላይ አንድ ቀን እንኳን እየጨመረ እንድኖር የረዳኝ እግዚአብሔርን አመሰግናለሁና በእኔ አቅም በእኔ ጉልበት ዛሬን አልደረስኩም። ይህን በደንብ አውቃለሁኝና በእግዚአብሔር ምሕረት ላይ ቆሜ ዛሬን ደርሻለሁና በጣም የሚያደክሙ ነገሮች አሉ። እየደከምንም እየበረታንም በእግዚአብሔር ቤት እየቀጠልን ዛሬን ደርሰናልና እግዚአብሔርን እናመሰግነዋለን። ሁለተኛ ማመስገን ፈልገው ቤተሰቦቼን ነው። ቤተሰቦቼ በጣም ዋጋ ከፍለውልኛል። ለኔ እንደ ግል በጣም ለኔ ብለው ብዙ ነገር ትተዋል። እኔ ለማሳደግ ለምንም አይደል እኔ በህይወት እንድቆይ ለኔ ከማሰብ የተነሳ ብዙ ነገር ለኔ ላይመስለኝ ይችላል። ያኔ ስከለከል ከጓደኞቼ ጋር ከዱርዬ ጓደኞች ጋር እንዳልቆይ እንዳልሆን እንዳልገናኝ አትገናኝ ስትለኝ እንትምላው እኔ የምጠላኝ ይመስለኝ ነበር። ግን ለኔ አይደለም ዛሬ መድረሴ ያኔ ባልከለከል አብሬ ብኖር እነሱ ያሉበት ዛሬ አውቃለሁ የት እንዳሉ እነዛ ሆኜ ነበር እና እግዚአብሔር እየጠበቀኝ እና ከቤተሰብ ጥበቃ እግዚአብሔርን
ስለ እናትና ስለ አባቴ አመሰግናለሁ። ሁለተኛ ደግሞ ወረ ወንጂ ሸዋ ይህን ትምህርት ይዘህ ስለመጣ የመጀመሪያ ተማሪዎች እንድንሆን ስለፈቀድክልን እናመሰግናለን። ዳጊ ተባረክልኝ። ሁለተኛ በሚቀጥለው ደግሞ ማመስገን ፈልገው አንድ የህይወት አባት አለኝና የህይወት መመሪያ አለ። በጣም ከልጅነት ጀምሮ እያስተማረ ዛሬን እዚህ ያደረሰኝ ሳጠፋ እየቀጣኝ ይሄ እንዲህ አይደለም ብሎ እያስተማረ እየመታ ያሳደገኝ አንድ አባት አለኝና ሰለሞን አለሙ ይባላልና በጣም ከልብ አመሰግናለሁ። ሶሊ ተባረክ፣ እግዚአብሔር ይባርክ። በዘመኔ በህይወቴ ከማረሳቸው ሰዎች በህይወቴ ትልቅ ነገር ከሰራ መካከል አንዱ አንተ ነህና አመሰግናለሁ። በመቀጠል አንድ ሰው ላመስገና ጨርሳለሁ። የኮየር አንድ መሪ አለ ይትባረክ ደምስ የሚባልና በጣም አመሰግናለሁ። በጣም ያማከረኛል በተለያዩ ነገር እንደ ወጣት ሊያስቸግረኝ የሚችላቸው ነገሮች ያውቃል አልፎበት ስለሆነ በጣም ያማከረኛል። ቤቢ እንዲህ አትሁን እኔ አይገባኝም፣ አንዳንዴ የሚናገራቸው ነገሮች አይገባኝም። አሁን ላይ ነው ሳስባቸው ብዬ በቃ ምናምን ያንቺ የሚናገረኝ ነገሮች ይከብዱኛል እና ዛሬ ላይ ሆኜ ግን ሳስበው አሁን ላይ የደረስኩበትን ነገር ሆኜ እያየው ሳልፍ ምናምን ነገር በጣም ሲገርመኝ ነበርና እዩ ተባረክ፣ እግዚአብሔር ዘመንን ይባርክ። እና በኮየር ደግሞ ብዙ ማመሰገናቸው ነገሮች አሉ፣ ግን ተባረኩ። ያላመሰገንኳችሁም ያልጠቀስኳችሁም ስማችሁን ያልጠራሁትም እንደ ህብረትም እንደ ኮየርም እግዚአብሔር ይባርካችሁ፣ ተባረኩልኝ። አመሰግናለሁ ለኔ ስላደረጋችሁት ነገር፣ ለትንሿም ነገርም እግዚአብሔር አብዝቶ ይባርካችሁ፣ ተባረኩልኝ። አመሰግናለሁ። ዛሬ ደግሞ ማመስገን ፈልገው መጀመሪያ ፈጣሪ እግዚአብሔርን ነው ማመስገን፣ የረዳኝን ያገዘኝን አቅም የሆነኝን ብርታት የሆነኝን እስከዛሬ ድረስ የመኖር ሚስጥር የሆነው ትልቁ እግዚአብሔርን እሱን ነው መጀመሪያ ማመስገን እና ሲቀጥል ሌላኛው ደግሞ በሁለተኛ እንትን ቤተሰብ እናትና አባቴ ወንድሜ እህቴ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ መረሴ ዋና ከፍተኛ እንትን ያላቸው ሚና ያላቸው እናትና አባቴ ናቸው። አባቴም እናቴም በጣም ወዳቸዋለሁ። ወንድሜም ታላቅ ወንድም አለኝ እና እሱም እየመከረኝ እየገሰጸኝ የስሳሳት ምናምን ነገር እንደዚህ አይደለም ምናምን ነገር እያለ እዚህ የመረሴ ምክንያት እሱ ነው እና ሲቀጥል ደግሞ አቤኔዘር የሚባል ልጅ አለ እና እሱ ሳይሆን ሌላ በዘጸአት ኳየር ማለት ወደ ኳየር እንድገባ ያደረገኝ አቤኔዘር የሚባል ልጅ አለ እና ሰዓት ለመምጣት ሀሳብ አለኝ ግን እፈራለሁ ነገር እና አናግሮኝ ምናምን ነገር ወደ ዘጸአት ኳየር እንድቀላቀር ያደረገኝ እሱ ነው እና አቤኔዘር ከበደን በጣም ማመስገን ፈልጋለሁ። እና ሲቀጥል ቤቢሻን ቤቢን በክላስ ነበር የተገናኘ ነው እና እና አቤኔዘርን በጣም ነው ወደው በጣም ነው ማከብረው እና ትምህርት ቤት ኤሌመንተሪ ምናምን ነገር ነው የተገናኘው እና በጣም ነው ሙድ አንተንም ቤተሰቦችንም በጣም ነው ተመረው እና ሌላኛው ደግሞ ከ3 ዓመት በፊት የነገሩኝን ማለት በተምሳሌት እንድመጣ ማለት ያ ፕሮግራም አለው ብለው ለጠሩኝ እና አሴ ነጅግ ምናምን ፓስተር ምናምን ነገር አሉ። እነሱን በጣም ነው የማመሰግነው። ሲቀጥል ደግሞ አንተን ዳጊን እነ ሲን ሁላችሁንም በጣም ነው ወዳችሁ፣ በጣም ነው መክራችሁ እና ለኔ ልዩ ቦታ አላችሁ። በጣም ነው ወዳችሁ እና ፓስተር ለሌላኛው ያኔ ላይ አስተዋጽኦ ያደረገው ፓስተር እና በጣም ነው የምቀርበው ፓስተር ታዴ ይባላል። እዚህ የመሰረት ክርስቶስ ቤተክርስቲያን ፓስተር ነው እና እሱ ነው ቤተሰቦቼንም በጣም ነው የሚቀርባቸው እና የቅርብ የሆነ የኔም የቅርብ የሆነ ነገር ቤተሰብ የሆነ አልተስተካከለ ነገር ምናምን ሲሆን ይረዳኛል፣ ይጠይቀኛል ምናምን ነገር በጣም ነው የማመሰግነው። ፓስተር ወዳለሁ እና ሌላኛው ደግሞ ጥምቀት ትምህርት ያስተማረኝን አምባቸውን በጣም ነው የማመሰግነው፣ በጣም ነው ወደው እና ሌሎቹም ያልጠቀስኳቸው ብዙ አሉ እና ሌላኛው ደግሞ ማለት ከ5 ዓመት በፊት ምናምን ነገር ከ4 ዓመት በፊት ምናምን ቲም አለኝ አላልኩም እና የጃማ ማለትም ጓደኞቼ በመሰረት ክርስቶስ ቤተክርስቲያን ያሉ በሳውንድ ሲስተም በሙዚቃ ምናምን የሚሰሩ አሉ። ስማቸው ደረባ አንደኛው ማስሬ ሁሉ በቃ 5-6 ምናምን ነገር ነን እና እነሱን ማመስገን እፈልጋለሁ። በባይብል ስተዲም በሁሉ ነገር የበቃሁት በእነሱ ነውና እግዚአብሔር ይመስገን። ስለሁሉ እግዚአብሔር ይመስገን።
ለመጨመር ያህል እኔ አንድ በጣም በተምሳሌት አገልግሎት አንድ ሲያግዘን በጣም አያለውና በጣም ሲያግዘን የነበረ የሚኬስ ፓስተር አለ ፓስተር ታዴና ብላቴናነታችንን አላቀምና በጣም ዝቅ ብሎ ፕሮግራም ሲኖረን ታደ እንዲህ ያለ እኔ ፓስተር እንኳን አይደለሁም ታደ ነው የምለው እና ታደ እንዲህ ያለ ምናምን ሲለን ስንለው ያለ ምንም አቋማት ነውና የሶስተኛ ዓመታችንን ስናከብር በየአብያተ ቤተክርስቲያን በየቸርቹ እየሄድን ብር ስንል ደብዳቤ ማህተም አምጥቷል እና እየደወለ እንዲህ ነው ብሎ ለሁሉም አሳምኑ እንዲሰጡን ያደረገ እና በጣም ልጅ ናችሁ ብሎ ያላቀ ብላቴናነታችን ያላቀ ነውና ጌታ እግዚአብሔር አብዝቶ ይባርክ፣ ብዙ እድሜ ብዙ ጤና ይስጥ። ተባረክልኝ ታዲ፣ በጣም ነው የምወደው ለማለት ፈልጋለሁ። ታንኪዩ። እንግዲህ እግዚአብሔርን እጅግ አድርገን እናመሰግናለን። ጥሩ ቆይታ ነው ከወንጂ ተምሳሌት ከበስዬና ከአቤኒ ጋር ያሳለፍነው። እንግዲህ ዛሬ ይቅርታ የምንጠይቃችሁ የወንጂ ዌዘር በጣም ሙቀት ስለነበረው አስሬ ስናርገበገብ ምናምን የነበረውን ነገር ትረዱናላችሁ። ሙቀቱ ከ31 በላይ ነው የነበረውና እዚህ እያየሁት ነበር። ስለዚህ እግዚአብሔር የተመሰገነ ይሁን። እንደዛ አድርጋችሁ ልትሰሙት ነውና ወንጂ ሞቅ ትላለች። ያው እነሱ ችለውታል። ጌታ የተባረከ ይሁን። ይሄንን ቤተክርስቲያን ግን ሳላመሰግን እኔም መዝጋት አልፈልግም። የመሰረተ ክርስቶስ ቤተክርስቲያን መሪዎች፣ ፓስተሮች፣ አገልጋዮች ለኛ ሁሉን እድል ሰጣችሁናል እና አሁን ቢሮውን ራሱ ተቆጣጥረን ያለነውና አሁን ያለነው መሪዎች ቢሮ ውስጥ ነው ያለነው። እግዚአብሔር ይባርካችሁ። ፓስተር ታዴ በጣም ውለታህን መርሳት አንችልም። ከጎናችን ነበር፣ አሁንም ነህ ከጎናችን። እናመሰግናችኋለን። ይሄን የምታደምጡ ሁሉ እንድትታነጹበት እንድትማሩበት ይሁን ስል እግዚአብሔር ይባርክ። ሻሎም። በጣም ወዳችኋለሁ።